የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም የተከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ምእመናንና ምእመናት ሕፃናትን ጭምር በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳንም በዚህ ዕለትና በዚህ ሰዓት በዚህ ዕለት እግዚአብሔር አምላክ እንኳን አደረሳችሁ። እንኳን ያደረሳችሁ። እንኳን ደስ ያላችሁ። ሁልጊዜ የምትናፍቁትን ሁልጊዜ እንዳው ተሰርቶን ቢሆን በሩን አግኝተን ቢሆን ቤተ ክርስቲያናችን በዚህ ደረጃ እንዲቆም አይቀርም ነበር የሚለው ነገር በሁላችሁ እንዳለ ይታወሳል። ነገር ግን እግዚአብሔር አምላክ የእናንተን ጸሎት፣ ካህናቱን ጸሎት፣ የእናንተንም ሐዘን ሰምቶ እግዚአብሔር ይህንን በር መስኮት በአቶ ጸጋዬ ደበበና በወይዘሮ ትዕግስት አማካኝነት ለእናንተ በሩ ተሰርቶ ቤተክርስቲያኑ እንዲፈጸም ስለፈለጉ ጥያቄ ያቀረበላቸው ነበር። በተለይ ወይዘሮ ትዕግስትን እንድትበረታ እባክሽ ባለቤትሽን ማግኘት አልቻልኩምና የቤተ ክርስቲያን ብዙውን ነገር ምእመናን ደክመው አሸዋ ተሸክመው ሲወጡ ጠጠር ከስክሰው ድንጋይ ተሸክመው አቅማቸው በፈቀደ እዚያም በላይ የባለሙያ ደመወዝ መክፈል ታግለዋል። የህይወት መስዋዕትነት ማለት ይቻላል። እኔ ምንዳግ ምእመናን እያስተባበሩ ቤተክርስቲያኑ ተሰርቶ እዚህ ደርሷል። ግን በሩ በጣም ትልቅ ዋጋ ስለሚጨርስ ምእመናኑን ከኔና ከአንተ ላይ ስለሆነ እባክሽ ብዬ ጠየኳት። የጻድቁ ተራዳይነት ኖሮ ነበርና እግዚአብሔር አምላክ ፈቃዱ ነበርና ይህንን በርና መስኮት ባሏን ጠይቃ አባትየውም ተጠይቆ አሳምነው አምነው በቃ ባለሙያ ተጠይቆ በካሪ ይልካና ካሪውን ነገረ የካሪ ዋጋ ሞቶ ይነገረኛል ባለቤቷ ተነገረው። ካሪው ወጥቶ ተለክቶ ጠቅላላ ብሩ ደርሷል የተባለው በር መስኮት 8 በር 20 መስኮት በዚሁ ልክ ደግሞ መስታወት ሁሉም ተደምሮ 500 ሺህ ብር ይጨርሳል ተባለ። 500 ሺህ ብር ተከፍሎ ባለሙያው ክምር ድንጋይ ሰርቶ ዛሬ እንደምታዩት በዚህ መልኩ ተረክባችሁ ሁሉ አልወጣም። በጣም በሩ ግዙፍ ስለነበረ የሰው ማከም የአየሩን ሁኔታ አስቸጋሪ ስለነበረ ክረምት ስለሆነ ስለዚህ አንዱ በኋላ እየመጣ ነው ብላችኛል። ከ8 በር 4 መጥቷል ማለት ነው። 4 ይቀረናል። መስኮቶች ላይ የጉልላቱ 8 መስኮቶች መጥተዋል። የመቅደስ ችርየሉ መስኮት መጥተዋል። እንግዲህ ከ8 መስኮት ስንት ናቸው የመጡት? 3 መጥተዋል። ከ8 3 ይቀነስ 5 ይቀራል ማለት ነው። ይህንን ነገ እንደምታመጡ ነው እንግዲህ ያለኝ መረጃና ነገ ታመጣላችሁ አይደለ? ማክሰኞ እንግዲህ ሌላ ብላችሁ በእውነት የእናንተን ችግር ተገንዝቦ 500 ሺህ ብር አውጥቶ መርዳት ቀላል ነገር አይደለም። ለአንድ የቤተ ክርስቲያን ስንሰራው ከብዙ ሰዎች ብዙ ነገር ተቀብለን 15 ብለን እኒህ ደግሞ ትልቁን ድርሻ ተወጡ በማውጣት ደረጃ ትልቁን ገንዘብ አውጥተው ይህንን ረድተውናል። እንግዲህ አቶ ጸጋዬ ደበበና ወይዘሮ ትዕግስት እንደ አንድ ጊዜ ስታመስግኗቸው ለእግዚአብሔር ስም አመስግኑ። በቃ ይህ ነው ደስታችሁ። በዚህ ከገለጻችሁ እናንተ ቅኑ፣ እናንተ እግዚአብሔር ለምኑ፣ እናንተ ፍቅር ይኖራችሁ። ይህን ቤተ ክርስቲያን የተጠቀምኩት እናንተ ናችሁ። ይህ ቤተ ክርስቲያን ከእግዚአብሔር ጋር መታገናኛችሁ ቤታችሁ ከመኖሪያ ቤታችሁ ጊዜ ቤተ ክርስቲያን ጠብቋት። ቤተ ክርስቲያን የመኖሪያ ቤታችሁ ብትኖሩ እድለኛ ከሆናችሁ የአባቶቻችሁ በረከት ከደረሳችሁ ብትኖሩ ብትኖሩ የቤታችሁ 70 እና 80 ነው። እዚያ በኋላ ያለው የሞታችሁበት ቤተሰብ ጠጥሮ አምጥቶ የሚጥላችሁ ናት ቤተ ክርስቲያን። የስጋችሁ ማረፊያ ይችላል። ስጋውን በጉር የምትበሉ በልታችሁ ከእግዚአብሔር ጋር የምትገናኙባት ይህች ቤተ ክርስቲያን
ጌታም በዳግም ምጽአት ሲመጣ ከዚህ ቤተክርስቲያን ቀስቅሶ ነው ወልዳችሁ አግዟችሁ እንጂ ከቤታችሁ ቀስቅሷል። ይልቁን ዋጋ የሚከፈልበት ለቤተ ክርስቲያን ዋጋ ይከፈላል። ብዙ አባቶቻችን እነ ቅዱስ ጊዮርጊስ 7 ጊዜ ሞቱ የተባሉት ለቤተ ክርስቲያን ለክርስትና ነው። ለራሳቸው ብቻ ለክርስትና መቆርቆር፣ ለአምላክ መቅናት፣ ለአምላክን መውደድ። እስኪ ምእመናን እንደ እውነት ለመናገር በእናንተ ሀሳብ ነው እስካሁን የደረሳችሁት? በእናንተ ጥረት ነው እስካሁን ያደረሳችሁ? ማን ንገሩኝ እንጂ እናንተ ናችሁ እግዚአብሔር ያደረሳችሁ። ነገንስ ይህንን ክረምት አሳልፎ ነገስ የሚያደርሳችሁ ማን ነው? ኋላስ ይህች ዓለም አንስቶ ወደ እሱ ዓለም ወስዳችሁ ማን ነው? ለምእመናን እግዚአብሔር ቤትማ ዋጋ ይከፈላል። ነቢየ እግዚአብሔር ዳዊት ተፈሥሒ በስመ ቤት እግዚአብሔር አው እኔ ሌላ አላ ደስ ያለኝ ካለም ሁሉ ጣጣ ካለም ሁሉ ነገር ደስ የሚለኝ ወደ እግዚአብሔር ቤት እንሂድ ባለ ጊዜ የእግዚአብሔር ቤት ደግሞ ይችላል ዛንበት እግዚአብሔር ጻድቃን ይወው ውስጥ ያችናት ያቺ ደጃፍ ያቺ በርናት ጻድቃን የሚገቡባት ያቺ በርናት ተብሎ የተነገረላት እቺ ቤተ ክርስቲያን እና በዚህ ቤተ ክርስቲያን ዋጋ ብትከፍሉላት የተሻለ ዋጋ ታገኙባታላችሁ። እናንተ ክርስቲያን ማህበራት ማህበር ክርስቲያን እናንተ ቤተክርስቲያን ክርስቲያን ወዳሉበት ማህበር ያግባችሁ አይደል? አሁን በመንግስተ ሰማያት የካህናት ማህበር አለ። ደጋግ ካህናት፣ ከቂም ነፃ የሆኑ ካህናት፣ ጸሎተኛ ካህናት፣ እንደ ዘካርያስ አይነት የሚቀድሱ ለእናንተ ዋጋ የሚከፍሉ ካህናት ዋጋ ከፍሎ የሚያስቀምጣቸው የደጋጎች አባቶች የካህናት ማህበር አለ። ከዚህ መልካም ስራ ሰርተው እናንተን ንስሐ አስገብተው ስጋው ደሙን አብልተው ንስሐ አስገብተው ክፉ እንዳሰሩ አድርገው አስተምረው ወደ እግዚአብሔር የሚሸኙ አባቶች የእነሱ ደግሞ ሲሞቱ አባቶቻቸው ወደ የካህናት ማህበር አለ የሚቀላቀሉበት። እናንተ ደግሞ አባቶቻችሁ ያሏችሁ ሰምታችሁ ስራ ሰርታችሁ ቤተክርስቲያንን አንጻችሁ አርዱ አድርጎ አድርጋችሁ ስትሞቱ የምትገቡበት የምእመናን ማህበር አለ። የእነ አብርሃም ማህበር አብርሃም ማህበሩ ከአብርሃም ጋር ነው የተቀመጡ ምስራቅ ብርሃን ስሪ ተደው በቃል በአብርሃም እቅፍ ይቀመጣሉ። ደጋግ ምእመናን ከሐሜት ነፃ የሆኑ ምእመናን፣ ከተንኮል ነፃ የሆኑ ምእመናን፣ ከውሸት ከሐሜት ከዝሙት ነፃ የሆኑ ምእመናን የሚገቡበት ማህበር አለ። ደጋግ አብርሃም ጋር ርጋችሁ ተቀላቀሉ። የአብርሃም ልጆች ናቸው። ዛሬ ትናንትና ሙሉ ቀን ትቶኑ ግርግሩ ይዟችሁ ይህን በር ለመቀበል የአየሩ ጉዳይ አስቸጋሪ ነው። በላይ ዝናብ የትናንትናው ውሎ ብቻ ትልቅ ዋጋ ትቀበሉበታላችሁ። ወዳጆቼ ትባሉበታላችሁ። ልጆቼ ትባሉበታላችሁ። ጻድቁ ነው ልጆቼ ቃል ኪዳን ሰጥተኸኛል፣ እንዲደግ ለሚሰራው እስከ 15 ትውልድ ድረስ እምርልሃለሁ ብለኸኛል። ልጆቼ ብለው የሚቆሙ አባት አለ። ዋጋ ያስከፍላል። መልካም ዋጋ። ከትናንት በረከት የተለያችሁ ሰዎች ደግሞ ልጆቼ ወደ እናቱ ደረጃ ያስወስዳቸዋል። የእግዚአብሔር ቤት እንደ እግዚአብሔር መባየት ያለብን እንጂ እንደ ግለሰብ አባል ቄሶቹ ሳይዋጡ ለእናንተ ብለው እዚህ ውስጥ የሚነገረው የግለሰብ ሀሳብ ቤተክርስቲያን ውስጥ አይነገርም። ቤተክርስቲያን ላይ ጭቅጭቅ የለም። ቤተክርስቲያን ላይ ዋዛ ፈዛዛ የለም። ቤተክርስቲያን ላይ ምንም አይነት ልዩነት የለም። የእግዚአብሔር ቤት የእግዚአብሔር ቤት ከሆነ እናንተ ደግሞ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ጭቅጭቅ የላቸው። ስመው ጸልየው ከዚያ ጋር ተነጋግረው 6ቱን ቀን እንድንሰራ የፈቀድክን አምላካችን ምስጋና ያደረስን። ቤቴን ጠብቅልኝ፣ ልጆችን ጠብቅልኝ፣ ባለቤቴን ጠብቅልኝ ብላችሁ ጸልያችሁ እዚያ ጋር ተነጋግራችሁ የምትኖሩበት ቤት ነው። እናንተ ካልደከማችሁ እግዚአብሔር እናንተ ዋጋ ለመክፈል ችግር የለበትም። እናንተ ያያችሁ ይህን ሀገር ነው። ይህ ከዓመት እስከ ዓመት ተሰርቶ የማይጠገበት ሀገር ላይ ነው ሀገራችን ብላችሁ መከራ መከራ ሌላ ሰዓት ሆኑ እግዚአብሔርን አመስግናችሁ የምትጠጉበት ሌላ ሀገር አለ። እግዚአብሔር ያዘጋጅላችሁ። ታይቶ የማይጠገብ ተሰምቶ የማያውቅ ልጆቼ ብሎትና እግዚአብሔርን አይታችሁ የምትጠጉበት ሀገር አለ። ይሄ የእናንተ ሀገር አለ። ሐዋርያው ቅዱስ ጳውሎስ እመኒ ነሐዩ ለእግዚአብሔር ወእመኒ ንመውት ለእግዚአብሔር፣ ብንሞትም ለእግዚአብሔር እንሞታለን፣ ብንኖርም ለእግዚአብሔር እንኖራለን። እያቸው ይመን ለሞት ብትሉ እግዚአብሔር ካልፈቀደ መሞት አይቻልም። ለሞት ብትሉ እግዚአብሔር ካልፈቀደ መኖር አይቻልም። የሚቻለው እግዚአብሔር ኖሮ ሲመቻ ነው። ታዲያ ይመናል እድለኞቹ ናችሁ። ትናንትና አባቶቻችሁ ያልሰሩትን ስራ ሰራችሁ። ታሪካዊ የሆነ ህንፃ ለልጅ ልጅ የሚያልፍ ህንፃ ገነባችሁ። ይህ እድለኛነታችሁ ነው የሚያሳየው።
እንድትማረሩ እንግዲህ ጀመሩ። እንግዲህ ቢሆን እናንተ እንዲያርጋችሁ አሁን በቃ አሁን ሰውዬው የመጣው የሆነ ነገር ሊለን ነው። ምእመናን እኔ እናንተ አጋዥ እንጂ እናንተ እኮ አስጨናቂ አይደለም፣ ጠያቂም አይደለም። እናንተ መርዳት ይህን ብር አውጡ ብትባሉ ብር አውጡ ብትባሉ ስንት ብር አምጥተሽ ማውጣት ትችላላችሁ? ካልቻላችሁ አትስሯቸው። አሁን ደስ ብሏችሁ በእኔ ጋር ያገዛችሁ አምላክ ነበር። እኔ አይደለም ያገዝኳችሁ፣ እግዚአብሔር ያገዛችሁ። ይህን ማመስገን ያለባችሁ ፈጣሪያችሁን። ይህ ሰውዬ ጥሎ በዚህ ሰውዬ ላይ አድሮ እግዚአብሔር ረዳ ያፈላችሁ እግዚአብሔር ማመስገን ያለባችሁ። አሁን ህንፃ እያንዳንዱ ከፌሮ ጀምሮ አውጡ ብትባሉ ትችሉታላችሁ። ሲሚንቶን ትችሉታላችሁ። አቅማችሁ ትንሽ ነው፣ በጉልበታችሁ ቀና ናችሁ። የእናንተ ቀናነት ብቻውን ግን ቀናነታችሁ ከሚሰራ ጋር አገናኛችሁ። ይህ ቀናነታችሁ መከባበር ዘይሃሚ ቤሶ የልቡቻ ውሰደ ወንድሙ የሚያማው ሰው እሱን በቃ ጠላው ነው። ወንድሙ የሚያማ የሚሳደብ አለ የሚማታማ የሚያማ ሰው ነው። የሚያማ ሀሜት እግዚአብሔር ያስጠላል። ያን ድካማችሁ ሁሉ ዋጋችሁ የከፈላችሁ ዋጋ ቀላል አይደለም። አንዳንድ ሞኝ አሁን ትናንትና ወጣችሁ ወረዳችሁ አመጣችሁ አመጣችሁ አያታሉ ሲወርድ ያያችሁ እግዚአብሔር ሊያጸድቅ እንደው በረከቱ ተውት ብታገኙት በረከት እግዚአብሔር ሊያጸድቅ ሲፈልግ ምክንያት ይፈልጋል። ለምሳሌ አንድ ማህበር ሊዘከር ነው። ማህበሩ ሲዘከር ዶቄት ይቆላል፣ ዳቦ ይጋገራል፣ ብዙ ነገሮች አሉ። ጭሱ የነካው ሰው ቃል ኪዳን አለው ለመዳን የሰራ አይደለም። እንጨት ቆሰቆሳል ጭሱ የነካው ሰው የቤተ ክርስቲያን ሲሰራ በነፃ ድንጋይ ያቀበለ ሰው ድንጋይ ተሸክሞ በዛ ማዶ ዝመት ውስጥ የጣለ ሰው እያንዳንዱ እናንተ ለመዳን ባለቃል ኪዳን። ይህ ትልቅ በረከት ነው። ይህ ትልቅ እድል ነው። ከዚህ ናችሁ ማታዋቸው ሰዎች እግዚአብሔር አዘጋጅቶ የረዳቸው እግዚአብሔር የረዳቸው። እናቶ ሰሎሞን ከአሜሪካ ከግማሽ በላይ ሙሉ ፌሮ ከ300 ከ400 ሺህ በላይ ወጪ አድርገው ይህን ፌሮ የገዙልን አቶ ሰሎሞን ከአሜሪካ አንድ ደግስ አያውቋቸው ያን እናንተን እኔም በደንብ አድርገው አውቀው ማገኛትን እቀርሳለሁ፣ አሳያለሁ። ያ መርጌታ ምንደረሰ አይሰማችሁም? ምን ደረሰ መርጌታ ሲል አይ ይደርሳል፣ ፎቶ ይልካል፣ ቪዲዮ ይልካል። ጎበዝ አሁን ይጎደል ፌሮ ቀረ ቆመ። ወደ 120 ምናምን ሺህ ብር ላኩ። ከዚያ ቀጥሎ ወደ ምናምን 200 ሺህ ብር እንዲህ አድርገው ብዙ ያቀሙ ቤተክርስቲያን የሰሩ እሳቸው ናቸው። እና ይህን ያደረገ ማለት የእናንተን ጸሎት የሰማ የካህናቱ ጸሎት እውነት ለመናገር ማለት ነው። እግዚአብሔር ጻድቁ ከእናንተ ጋር ሆኖ እንደው አምና አቻ ቃላችሁን ስትበሉ ብቻ ነው ጻድቁም ወደ ኋላ ያመጣችሁ። አቻ ራስ በራስ ጥሩ መጣችሁ። እኔ መቅባት የሌላችሁ ያላችሁ ሰው አይገር የሌላችሁ ሰዎች ገሌ ማለት ስለማልፈልግ ያን ደክማችሁ ከዚህ ያደረሳችሁ ታቻና ወደ ኋላ ስትሉ እላችሁን ታመመባችሁ። ሲቀጥል ደግሞ እናንተም ታመማችሁ። እግዚአብሔር አምላክ እህላችንን ይፈውስልን፣ እናንተንም ምሕረቱን ያምጣልን። በዚህ ስህተት እግዚአብሔር ሊገስጸን ሊመክረን በዚህ ሙከራ አሳይቶናል። ግን እግዚአብሔር ምሕረቱን መልሶ የታማችሁ ድናችሁልን የወጣ አዝመራን ከበሽታ አድኖ ሰላም ተመልሶ ደግሞ ከርሞ ደግሞ ቃላችን አዲስ እንድንሰራ እግዚአብሔር አምላክ ይፍቀድልን። ሁላችሁም ይመናል አድርሰን ቆርሶ ብላችሁ አድርሰን መስጠት እኮ ቀላል ነው። ለብራሱ እኮ ነው ከባድ። የመዳሪ ኃጢአታችን ተሸክሞ ያን ሁሉ ኃጢአት ሰው ዛማ የማይሰራ ስራ እየሰራ ሳያጠፋ ተሸክሞ ማድረስ ምን አይነት ቸር አባት ነው? ይመናል እግዚአብሔር ቸር አምላክ ነው። ነቢየ እግዚአብሔር ዳዊት እግዚአብሔር ቸርነቱን ቅመሱት ይላል። ጣዕሙ ከሞት አይኖር ከመሄድ እግዚአብሔር ቸር እንደሆነ እንድታውቁ ቸርነት መንገድ ይባላል። ቅመሱት ቸር አሁን ቸርነቱን ያቆመን እዚህ ያሰባሰበን አይደለም። የእኛ ብቃትን ያሰባሰበን አይደለም። ነገር የሚያስቀምጣችሁ እግዚአብሔር ነው፣ የሚያደርሳችሁ እግዚአብሔር ነው። ስለዚህ የሚመናን በርታችሁ የዛሬው በዚህ መልኩ ዋጋ ከፍላችሁ አንጥታችኋል። ዛሬ ድጋሚ ዝናብ ጨፍኖ በጭፍና ሄዳችሁ ይህን በር አንጥታችኋል። ነገም ደግሞ ስላላለቀ ታመጣላችሁ። እንግዲህ የቀረውን አንጥታችሁ ክውን አድርጋችሁ ከመስታወት እስከ በር ድረስ አስረከባችሁ ጻድቁ መዝግበው የሚቀበሏችሁ እግዚአብሔር አምላክ ፈቃዱ ይሆንልን። ከዚህም በኋላ ማሳሰባችሁ ነገር ቢኖር እኔ ማሳሰብ ለእናንተ አቅጣጫ መጠቆም እንጂ ማዘዛችን
አሁን እንደምትተኛው በርትራችሁ አዝመራ ሰላም ከተመለሰለት ከዋግ ተጠብቆ ካንበጣ ከበረት ከተለያዩ ችግር ከአውሬ ተጠብቆ ሲገባላችሁ እናንተ ደግሞ እንደፊተኛዋ እችን ያስለመዳችኋትን ብትሰጡና ልማታችሁን አልመታችሁ ነገ ከባድ ዋጋ ወደፊት ይጠይቀናል። እውነት ለመናገር አሁን ዛሬ 500 ሺህ ብር አይደለም አይደለም በችግራችን ላይ ደርሷል። በጣም ጥሩ ነው፣ ልናደንቀው ይገባል። ወንድሞቻችን በሰጡት እጥፍ አድርጎ ይስጥልን። በቃ በዚህ የተረፈ ደግሞ ምንድን ነው ቀጣይ ኮርኒሱ 1,200,000 ሺህ አካባቢ ይጨርሳል። 1,200,000 ሺህ ብር 1 ሚሊዮን አምናን ጠይቄ ይጨርሳል። አሁን በዚህ 200 ሺህ ብር ዝም ብዬ ራሴ ጨምሬበት እዚያም በላይ ይጨርሳል። ይሄ ከማን ይጠበቃል? እኔና ለምንናን እግዚአብሔር ቢረዳል። ቀለም በትንሹ 100 ተብሏል። 150 ሺህ ብር አካባቢ ይጠይቀናል። ቀለም 150 ሺህ ብር ድጋሚ ሲሚንቶ አሁን ሲሚንቶ ካልመጣ ነገር አልመጣም። 100 ኩንታል ሲሚንቶ ባጭሩ ያስፈልገናል፣ ያስጨምረናል። በተለይ ሰንሰራት እናስመልከን ለቤተልሔም ግን አሁን ላለው በሩን ለመግጠም ይህን ያለውን ነገር ለስኖ አለስልሶ ጥሩ አድርጎ ለማስረከብ 100 ኩንታል ይጨርስብኛል ብሎኛል ባለሙያ። 100 ኩንታል ሲሚንቶ 200 ሺህ ብር ይጨርሳል። እሱ መግዣዎች አሉ፣ መጫኛው ደግሞ አለ። ቢያንስ 1,600,000-700,000 ሺህ ብር አካባቢ ከኔ ይጠበቃል። ይህንን ለማምጣት ምዕመናን እንደ ትናንት ነው አይደለም፣ ተቸግረውብኛል። እውነት ለመናገር ልጆች ናቸው ምዕመናን ንስራ ልጆችን አፋቸው ላይ በልጥ እኔ እግዚአብሔር ቸርነት እንዲያው ባይኖረኝም እንደ ጥሩ አድርጎ ፈጥሮኛል እግዚአብሔር። ገንዘብ እንዳልገዛ አድርጎኛል ፈጣሪ። ይህን አመሰግነዋለሁ። ጻድቁንም አመሰግናቸዋለሁ። ንስሐ ልጆቼ ምንም ለግሌ ሳንቲም ስለማልቀበል ንስሐ ልጆችን ዳውን አረጋዊ ሰርቼ መቀበላቸው በግል ስለማልቀበላቸው እርቁ ስለማደላቸው። ስለዚህ ንስሐ ልጆችን ይህን ያሉ ውጭ ያሉ ምዕመናን ይህን ያሉ ባለም ያሉ ምዕመናን ይህን ያሉ ዛሬ እዚህ ቦታ የተገኘ ነው ሐምሌ 21 ቀን 2016 ዓመተ ምህረት ነው። ብዙ ነገር አትሸር የመጣው ታውቃላችሁ። ከአዲስ አበባ እስከ ባህር ዳር አውሮፕላን እዛ በኋላ ከዚህ መከላከያ ያላቸው እዚያ ደግሞ አርቦት ያላቸው እዚያ ጦርነት ትሰማላችሁ። መንገዱ ሁሉ በሁከት የተሞላ መንገድ ነው። ቤተሰቦች ወጭ አድርጌ ታውቶ እመጣለሁ ይለዋል። ጻድቁ ያውቃሉ የመጣሁትና ልክ እንደኔ እናንተም ማን ያውቃሉ ትላላችሁ። ማን ያውቃሉ? እግዚአብሔር ያውቃል። ጻድቁ ያውቅላችኋል። ስጡና በረከት ነው የምታገኙ፣ ጉድለት አታገኙ። ስትሰጡ በሰጣችሁ ጊዜ አልተራባችሁም። የሰጣችሁ ሳለ ያለ አልተጠማችሁም። እየሰጣችሁ ያለ አልታመማችሁም። አሁን ወደ መጠመች ነው። እኛ እጃችን ሰብሰብ ስናረግ እግዚአብሔር እጁ ሰብሰብ አረግ። ስጡ ይሰጣችኋል። ያልሰጠ ሰው አይሰጥም። አትቅንጣን ሰጣችሁ ያለ ከመረከተ ምን ችግር አለ? ያለ ወደ ሰው ሁሉ ጤነኛ ከሆነ ምን ችግር አለ? ለፕሮሴስ ተክለና ይላል። ይሄ በሽታ የሚያመጣ እህል አለ። ይሄ በራሱ ታሙ እኛን ያሳመመን እህል ማለት ነው። ምዕመናን በሰጣችሁ ቁጥር በረከት ታገኛላችሁ። ራሳችሁን ከችግር ስራችሁን በቀጥታ ትጨርሳላችሁ፣ እንጨርሳለን እና ደክማችኋል። ብዙ ማለት አልችልም። እኔ የምለው ምንድን ነው ያልከን አቶ ይመር? እኔ ይመር ውድ የሚባል ግለሰብ ጻድቁ ፈርሰው ያው ግለሰብ ሌላው ሲረዳና እኔም ደግሞ በአቅሜ ሲፈርሱ እንዲሁ ፈርሰው ሀረባ ቦታ ነው ያሉ። አሁን ደግሞ ሲመለሱ ምናልባት ለዚያው ቢያበቃኝ በቃ አንድ በግ በአቅሜ እሰጣለሁ ነው። እናመሰግናለን። አቶ ይመር ውድነህ ይባላሉ። ታቦቱ ፈርሶ ወደ ቦታው ሲመለስ አንድ በግ ሰጥቻለሁ። አሁንም ደግሞ እንዲያው ሚመናን ረድታችሁን አልቆ ታቦቱ ወደ ቦታው ሲመለስ አሁንም አንድ በግ እሰጣለሁ። ብቻ እሳቸው ተሰርተው ማየት ነው የምፈልገው እና ሚመናን እርዱን። እኔም ያቅማችሁ ጉልበታቸው እንዳለ ነው። ሚመናን ይህን ሁሉ ድንጋዩን እነሱ ተሸክመው ጠርበው ነው፣ አሸዋ እነሱ ተሸክመው ነው፣ እዚህ አልፎ ደግሞ ውሃ እነሱ ተሸክመው ነው፣ ውሃ እነሱ አጠጥተው ነው። መቼም 80% ማለት ይቻላል ገበሬው ዋጋ ከፍሎ ነው የሰራው ቤተክርስቲያን
ከአቅማቸው በላይ የሆነው ገንዘብ ነው። ገንዘቡን ያው እናንተ በመርዳት ጉልበታቸው እነሱ በመሆን ነው። የዚህ ቤተክርስቲያን የድምር ውጤቱ በእናንተና በገበሬው ላይ ነውና ለባለሙያ ደሞዝ እየከፈሉ ድንጋይ እየጠረቡ አሸዋ ሴት ወንዱ እየተሸከመ ሲሚንቶ እጅግ ከ50 ኪሎ ሜትር በላይ በጫንቃቸው ሴቶቹ ሲሚንቶውን እየተሸከሙ ወንዶችም እየተሸከሙ ፌሮውን እየተሸከሙ መቼም የእነሱ ጉልበት ወደ ገንዘብ ቢቀየር ከባድ ነው እና ይህንን አድርገዋል። አሁንም ጉልበታቸውን ይሰራሉ። ስለታቸውን እየተሳሉ እየሰጡ ጉልበታቸውን እየለገሱ ነው ያሉትና ምእመናኖቻችን እግዚአብሔር ይባርካቸው። እንግዲህ የወጣ አዝመራ አለ። ሰላም ተመልሶ እንድንገር አምላክ ይፍቀድልን። የቤተ ክርስቲያን በዚህ ደረጃ ደርሷል። የታመሙ ወገኖቻችን ሁሉ ድነው ደግሞ የበለጠ እንዲሰሩ እግዚአብሔር ይፍቀድልን። ትንሽ ያለፈው ዓመት ለገበሬዎቻችን ጥሩ አልነበረም። ትንሽ እህሉን ዋግ የሚባል በሽታ መታው እንደወጣ በከፊል ነው የተመለሰው ማለት ይቻላል። ወገኖቻችን ደግሞ ታሞ ትንሽ ይህ እንደ ወረርሽኝ እንደ ወባ መሰል በሽታ ታመው ነው ያሉትና እነሱም ድነው የበለጠ 2017ን ኮርኒሱንም ቀለሙንም ሲሚንቶውንም ብለን ጨርሰን እንድናስመርቅ ምእመናን ከጎናችን አትለዩብን፣ አደራችሁን ነው የምለው። አደራ ከጎናችን እንዳትለዩብን። በውጭም በውስጥም ያላችሁ ምእመናን እንዲያው አደራችሁን የሰጣችሁትን አመስግነናል። ግን በዚህ ብቻ የሚቀር አይደለም፣ በምስጋና ብቻ የሚቀር ስላልሆነ ቀጣይ የተሻለ ነገር ሰርተን እግዚአብሔርን ማስደስተን እኛም በረከት እንድናገኝ እግዚአብሔር አምላክ ይፍቀድልን። እንግዲህ እዚህ በተረፈ ያሉት ምእመናኖቻችን ዙሪያውን አሉ፣ እዚሁ ቁመው ነው ያሉትና ካህናቱም ምእመናኑም አሉ። አሁንም ለረዱን ሰዎች ጸሎት እንድታደርጉላቸው ለሚረዱ ሰዎችን ጸሎት እናደርጋለን። ሁላችሁም ምእመናን በገንዘባችሁ፣ ካህናት በጸሎታቸው፣ ሁላችሁም የሁላችሁም ትብብር ያስፈልገናል። እውነት ከልብ ነው የማመሰግነው። እግዚአብሔር ይስጥልን። ይኸው ታቦቱ እንደምታዩት ያለበትን ቦታ ዝም ብላችሁ ብታዩት ያሳዝናል፣ ለመናገር ማለት ነው። በዚህ ደረጃ ይሄ ታቦት የሚቀመጥበት ቦታ አይደለም። እንሽላሊት አለ፣ በውስጥ አጋግር አለ፣ ነፍሳቶች አሉ። እዚያ በላይ ብርድ ነው። ሰዓታት መቆሚያ ካህናቶች የላቸው። እዚህ ውጭ ላይ ነው ዝናብ ሲጥል ወደዚያ እየተጠጉ ሳይጥል ሜዳ ላይ ነው ሰዓታት ማህሌት የሚቆሙትና ይህንን ችግር ለአንዴና ለመጨረሻ እንድናስወግድ በእግዚአብሔር ስም ማሳስበው። ያው እኔ መምህር ኃይለ ልዑል ይባላለሁ። ያው የምታውቁኝ እንዳው መልኬን ባታዩኝ ድምፄን ታውቁታላችሁ። እንግዲህ እናንተን ስጨቀጭቅ ሳስተባብር ምን ስልና ሁላችንም ዋጋ ከፍለን ነው። እኔም በዚህ ክረምት ጭቃው ቁልቁለት ነው፣ ዳጥ አለው፣ እየወደቁ የተነሳው ነው የደረስኩት። ስለዚህ ሁላችንም የሁላችንም ድካም ዋጋ አለው ተደምሮ እና አደራችሁ ነው የምለው። አደራ አደራ አደራ። የዚህ ሲሚንቶ ነገር ለጊዜው ቅድሚያ ሲሚንቶ ይቅደምና ጉልላቱም ይሰቀል፣ በሩም ይገጠም። ከዚያ በኋላ ደግሞ ቀለም ነው። እሱን ደግሞ እያየን ደግሞ እንከተልበታለን። እዚያ ቀጥሎ ያለው ኮርኒስ ነው፣ እሱም እንከተልበት። ግን አሁን ቅድሚያ 100 ኩንታል ሲሚንቶ አደራ አደራ። ያያችሁ የሰማችሁ የአቅማችሁን አስተባብራችሁ ሲሚንቶ እንድችሉ ነው የምለው። እኔ ሌላ አይደለም። አሁንም አንድ ካህን መጥተዋል አጠገብ ያሉና ቄስ ዘመነ ዳኛው ይባላሉ። እሳቸውም ቅድም ስላልነበሩ እነ ወይዘሮ ታገኝ ከ200 ሺህ ብር በላይ 235 ሺህ ብር በላይ አውጣተው ልከዋል። ይህንን አንድ ወንድማችን አስረድተው ያስገዙልን ይህንን ጉልላት እሳቸው ናቸው። አሁን እሳቸውም ጸሎት ይፈልጋሉ እንድንጸልይላቸው። ልጁም ጸሎት ይፈልጋል፣ እድሜው ጤናው እንዲባረክለት። እናቶ ሶሎሞንም ከአሜሪካ ግማሽ ፌሮ የቻሉ ቤተክርስቲያኖች ናቸው። እናቶ ጸጋዬ ደግሞ ወይዘሮ ትዕግስት ይህንን ትናንት የመጣውን የቻሉ ሁላቸውም ጸሎት ያስፈልጋቸዋልና በቅድሚያ አጠራ አድርጋቸው የምስጋና መስገኑልኝ። እዚያ በኋላ ደግሞ በጸሎት እንደምታስቧቸው ንገሩልኝ። በጸሎት እንደማትለያቸው ቄስ ዘመነ ናፍን የምለው እኔ በኃጢአተኛውና በምስኪኑ አንደበት ይህ
ለማለት ከደስታ ብዛት የተነሳ ለማለት የምፈልገው ነገር ከመጀመሪያው እስካሁን ድረስ የረዳችሁን ወገኖቻችን በፍሮ በቆርቆሮ በጉልላቱ እነሆ በትናንቱ በበሩ የረዳችሁ ወገኖቻችሁ ሁሉ እግዚአብሔር በመንግሥተ ሰማያት ዋጋችሁን ያቆያችሁ። ማለትም አባታችን ለአባ አረጋዊ የሰጣቸው ቃል ኪዳን ለቅድስት ቤተ ክርስቲያን አይደለም ብዙ ትንሽ ነገር የሰጠው ሁሉ እስከ 15 ትውልድ ምሬልሃለሁ፣ ኃጢአት ቢኖርበትም እደመስስለታለሁ የሚል ቃል ኪዳን የተቀበሉ አባታችን ያን ሁሉ ከእናንተ ላይ አድሮ ኃጢአታችሁን ቀብሮ ዘራችሁ ሁሉ ተባርኮላችሁ ወደ መንግሥተ ሰማያት እንድትገቡ አጋዕዝተ ዓለም ሥላሴ ይርዳችሁ። አሁንም ወደ መጨረሻው ደግሞ ባጭሩ የምትመጣው አሁንም ተፈጸመ። እኛ በጸሎታችን በኪዳናችን በቅዳሴያችን እናንተን እንዳንለይ ያው ፈጣሪያችን ምስክር ሆኖ ይቀመጣል እና አሁን እጃችሁን ዘርጉልን። የአባታችን ክረምት ነው፣ በጋ ነው፣ ፀሐይ ነው፣ ውጭ ነው ሳይል እየተንገላታ እየወጣ እየወረደ ከድነታችን አኳያ የተነሳ በቅሎም ባይኖረን በእግሩ እየመጣ እየጎበኘንና አሁን እያስተባበረን የሚገኘው አባታችንን እየረዳችሁት ቤተክርስቲያናችን እንድትፈጽሙልን ነው አደራ። አሁን እንደው ገና ፍጻሜውን እስከምናይ ድረስ በጉጉት ነው እየአሰብን ያለና አሁንም እንደ አባታችን እንዳሉት ሁሉ ፌሮ ሁሉ የተቃረጠ ነገር አለ። ያ ሁሉ ትፈጽሙልን አደራ። ዘራችሁ የሚባረክ ዘንድ መንግሥተ ሰማያትን ዋጋችሁ ይጻፍላችሁ ዘንድ አደራ። እኛ በጸሎታችን አንረሳችሁም፣ እናንተ ደግሞ እጃችሁን እየዘርጋችሁ እንዳትረሱን ለማለት ነው የምናሳስበው። አደራ አደራ፣ በጸሎታችን አንረሳችሁም። አሁን እጃችሁ ዘርጉልና ኃይላ ጨርሻለሁ። እግዚአብሔር ለፍጻሜ ሁላችን ያብቃል። እግዚአብሔር ያክብርልን። እንግዲህ ቄስ እምነ ዳኛው ያው አጠር አድርገው የተናገሩት ምንድነው አደራ ነው። እንግዲህ ጅማሬያችሁ እንዳለው ነው፣ ፍጻሜያችሁ እንዲያምር በእኛ በኩል ያለውን ችግር የለም። በጸሎቱ በውዳሴ ማርያም እናንተን ለመርሳት በፍጹም አንችልም፣ አንረሳችሁም። ግን የተጀመረው ነገር አልቆ የመጣው ጉልላት የሚሰቀለው ሲሚንቶ ሲመጣ ነው። የመጣው በር የሚገጠመው ሲሚንቶ ሲመጣ ነው። ያለው ነገር ለፍጻሜ ያበቃው ሲሚንቶ ነው እና በአሁን አንገብጋቢ የሆነው 100 ኩንታል ሲሚንቶ ስለሆነ አደራችሁን ነው የሚሉት። አደራ መልዕክት አስተላልፈዋል። አደራችን እንድንወጣ እግዚአብሔር አምላክ ይፍቀድልን። እንግዲህ ሁላችሁም እነ ወይዘሮ ታገኝ አሁንም ቢሆን ድጋፋችሁ ማስተባበራችሁ እንዳይለየን። አቶ ሰሎሞን እጅግ ብዙ ቤተክርስቲያን እንደምትረዳ ይታወቃል። አሁንም ቢሆን ለአንዴና ለመጨረሻ ጊዜ እንዳትለየን። ሌሎች ምዕመናን በአገር ውስጥ ያላችሁ እንዳትለየን አደራ። 2017 እንደምታዩት ነው፣ አልቋል። ቶሎ ጨርሰን ብንወጣ 100 ጋሎን ቀለም ነው፣ ቀላል ነው። 100 ኩንታል ሲሚንቶ ነው፣ ቀላል ነው። ተሰባስበን ከንተ ነው፣ ቀላል ነው። እዛ በኋላ ያለው ደግሞ ኮርኒስ ነው። እሱንም አንድ የጉባኤ አድርገን ተሰብስበን ጨርስና 2017 ወደ መጨረሻው አካባቢ ሲሆን ጥር ላይ በጥር መጨረሻው ላይ እንድንጨርሰው አደራ ነው የምንለው። ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ሰላም እግዚአብሔር አይለያችሁ፣ አይለየን። እግዚአብሔር ከእናንተ ጋር ይሁን። የጻድቁ የአቡነ አረጋዊ በረከት ከእናንተም ከእኛም ጋር ከሁላችሁም ጋር ይሁን። ከኢትዮጵያ ሕዝብ ጋር አብሮ ይኑር። እናመሰግናለን። እግዚአብሔር ያክብርልን። አሁንም በድጋሚ መጥቻለሁ። አድማጭ ተመልካቾቻችን አሁን ይሄ የምታዩት ቤተክርስቲያናችን እንግዲህ ይሄ ነው ዋጋ የተከፈለበት ደስ የሚል ስራ የተሰራበት መንፈስ ቅዱስ እጅግ በጣም የተገለጸበት ቤተክርስቲያን ነው። ከተጀመረ 4 ዓመት ነው። 4 ዓመት ያደርሰነዋል። እግዚአብሔር ስላልተለየን ነው እና ይህን ቤተክርስቲያን ሰዎቹ ትንሾች ናቸው፣ ብዙዎች አይደለም። ትንሽ እንደመሆናቸው መጠን ደግሞ ብዙ ነው እግዚአብሔር ረድቷቸው ግን የሚያስደንቅ ስራ ተሰርቷል። በጣም የሚያስገርም እና ይህ ቤተክርስቲያን
ቆርቆሮም ሲገዛልን ይቅርታ ቆርቆሮን ከሳይለ ገብርኤል ደረው 300 ቆርቆሮ ረድተውናል። አንድ አባት ናቸው የረዱን። ወደ 60 ቆርቆሮ እኛ ገዝተናል እና አሁን ቆርቆሮ ለውጦ ሲታይ እንዲህ በቀላሉ ተሰርቶ ያለፈ ይመስላል። ገበሬው በጣም ዋጋ ከፍሏል። በአዲስ አበባ ያላችሁቻችን ዋጋ ከፍላችኋል። አቶ ሶሎሞን ከአሜሪካ ግማሹን ፌሮ የቻሉ እነሱ ናቸው። በተለይ እሳቸው ያንፈሩ ባይሰራቸው እሳቸው ባይሰጡ ኑሮ የቤተክርስቲያን አሁን እዚህ አልቆ አይገኝም ነበርና በአረብ ዓለም ያሉት ልጆቻችንም ማህበረ ኪዳነ ምሕረትና ጊዮርጊስ ግማሹን ፌሮና ታች ያለውን ሲሚንቶ የቻሉ ከግማሽ በታች እነሱ ናቸው። እዛ በተረፈ ደግሞ እንግዲህ ከፍ እያለ ስንመጣ ወይዘሮ ታገኝ ከ230 እስከ 250 ሺህ ብር የሚደርስ ብር ረድተውናል። መዝገብ ላይ ስላለ እንደው መዝገቡን ስላላየሁት ነው። ይህንን የሚታየውን ጉልላት ደግሞ በአንድ ወዳጃቸው አስተባብረው ይህንን ልከውልናል። ያ ወዳጃችን እንግዲህ ደስተኛ ሆኖ ነው ይህንን እንዲያው ብትገዛቸው ይችላል ናት ብሎ ከራሱ ነው 110 ሺህ ብር በላይ ነው የጨረሰው። ይሄ ጉልላት የተላከልን ወደ 119 ሺህ ብር አካባቢ ይመስለኛል ባለሳሳት ታርሙኝ ያላችሁ። ዞሮ ዞሮ በወቅቱ ስራ ላይ ስለዋለ ባህር ዳር ነው ያሰራ ነው። ከባህር ዳር ተሰርቷል። ለዛው ግማሹን አቶ ሶሎሞን ግማሹን ፌሮች ነው ትልቅ ስራ የሰሩት። ሌላው ትልቅ ስራ በዚህ ደረጃ ደግሞ የእናቶ ጸጋዬ ደብተው ትናንትና የመጣው በርና መስኮት 500 ሺህ ብር አቶ 510 ሺህ ብር እስከ መጫኛው ድረስ ማለት ነው። እና ይህ ሁሉ ተደምሮ እዚህ ደርሷል። በጣም በሚያስደስት ሁኔታ ይደርሷልና ይሄ በርና መስኮት ሲሰራ ክምር ድንጋይ ነው የተሰራው። እዚያ ሰነድ ስናመጣ ጭቃው፣ መንገዱ፣ መኪና በጣም ችግር ነበር። እዚህ ረድቶን በሰላም ገብቷል። አሁን ስለዚህ በር ከመጣ ጉልላት ከመጣ ጉልላቱ ላይ ሲሰቀል ቤተክርስቲያን ምን ያህል ውበት እንደሚኖረው ምንም ጥርጥር የለውም። እግዚአብሔር ከፈቀደ እስከ ጥቅምት አቡነ አረጋዊ ድረስ ይሰቀላል። የጥቅምት አቡነ አረጋዊ ይቀረጻል። ታዩታላችሁ። ጉልላቱ በጣም እጅግ ያሳምረዋል። እስከ ጥቅምት አቡነ አረጋዊ እግዚአብሔር ከፈቀደ በርና መስኮቱ ይገጠማል። ያኔ ደግሞ የበለጠ ተውቦ ታዩታላችሁ። ከዚያ በኋላ ያለው ደግሞ ይህንን ፊኒሽንጉን ነው። ሲሚንቶን መለሰን ማለሳለስ እንዲያመጣ ጉባኤውን ማስተካከል የተጣመመውን በህንፃ በሙሌት ሲያልፍ ማስተካከል ነው። እሱን ከጨረስን በኋላ እንግዲህ እዛ በኋላ የምናስበው ኮርኒስ ነው። ኮርኒስ ያው እጅግ ጉልበት ይጠይቃል፣ ሰው ይጠይቃል። ተሰባስበን ኮርኒሷን ብንጨርስ እዛ ሶላር እና ድምፅ ማጉያ ነው። እዛ በኋላ አዲስ አበባ ያላችሁ ልጆቼ ማህበር መታችሁ የምርቃት ጊዜ ታዩታላችሁ። እናንተ ታዩታላችሁ። በውጭ ያላችሁ ልጆችም በቪዲዮ እየተቀረጸ ይደርሳችሁ ስለሚደርሳችሁ እንደሚደርሳችሁ ተስፋ አደርጋለሁ። እንግዲህ አሁን ክረምት ነው። ሐምሌ 18 ነው ዛሬ። ሐምሌ 22 ቀን ላይ ነው ያለሁት እና 2016 ማለት ነው። ሐምሌ 22 ቀን እዚህ ቦታ ነው ያለሁት እና የሁሉ ክረምቱ ልምላሜው አካባቢ ደስ ቢልም ውጣ ውረዱ ደግሞ በዚያው ልክ ነው። ጭቃው ያሳቅቃል። ያው ክረምት በገጠር ከባድ እና በጣም ደስ ብሎኛል። በበኩሌ እያያችሁ በቪዲዮ ደግሞ ያው ይህንን ቀሪውን እንድትጨርሱ ነው ማሳስባችሁ። ቀሪውን ጨርሳችሁ ይህንን የምታዩትን ቤተክርስቲያን የበለጠ አምሮ ሰምሮ እግዚአብሔርን የሚያስደስት እኛን የሚያስደስት እንዲሆንልን በጣም አደራ ነው የምላችሁ። አደራ በዚህ ጊዜው ክፉ ታውቁታላችሁ። ዛሬ ኑሮ ውድ ነው፣ ግን እግዚአብሔር ደግሞ ሰው የሚፈልገው በክፉ ቀን ነው። ሁሉ ጻድቅ በጊዜ ርቱ፣ በደህና ቀን በሰላሙ ቀን ሁሉም ጻድቅ ነው ይላል። የሰው ጽድቁ የሚለካው በመከራ ቀን በችግር ቀን ያለውን ተካፍሎ የበላ ያካፈለ የፈረሰውን የጠገነ የጎደለውን የሞላ ሰው በመከራ ቀን የተገኘውን ነው እግዚአብሔር ይፈልገው።
ሳለውማ ሁሉም ይሰጣል። ሳይኖረው የሚሰጠው ነው በጣም እጅግ የሚደነቀው። አንድ ሰው ሳይኖረው ከሰጠ በጣም ያ ሰው ትልቅ ሰው ነው። እግዚአብሔር ይፈልገው ነው። አንዲት ድሀ እያላትን 2 ሳንቲም ፈታ መቀነቷ ሰጥሽ ተባለ። ባለሀብቱ ብዙ ነገር 100 ብር ሰጠ። ከባለሀብቱ ይልቅ ድሀዋን እግዚአብሔር አመስግኗታል። ያ የሰጠው ካለው ነው አለ፣ ትርፍም አለው። ይቺ ግን ከሌላት ያችን ነው አውጥታ የሰጠችው ብሎ እጅግ አድንቋታል። እና አሁን በዚህ ሰዓት እንደዛች ድሀ መበለት ያንን ሰጥተን በዚህ ክፉ ቀን እግዚአብሔር ጋር ስንሆን የሌለውን ነገር እናገኛለን ማለት ነው። በኤልያስ ጊዜ ያቺ አሮጊት ያላትን ጥሬ ዶቄት አብልታ የሌለ ጎታ ሙሉ ዶቄት አግኝታለች። የጎደለ ዘይት አግኝታለች። የሰጠ ሰው ያገኛል እንጂ አያጎልም፣ ይጨመርለታል እንጂ አይቀንስለት። ትንሽ ሰጥቶ ለእግዚአብሔር ብዙ ከእግዚአብሔር መቀበል ነው ብቻ። ሁላችሁም የሰጣችሁት ካላችሁ አንጻር ትንሽ ነው፣ ግን ከሰጣችሁት አንጻር ደግሞ የምትቀበሉት ትልቅ ነው። ብዙ ነው የሚሰጣችሁ እግዚአብሔር። በረከትን ያህል ነገር መስጠት፣ እድሜን ያህል ነገር፣ ጤናን ያህል ነገር መስጠት ቀላል ነገር አይደለም። መስጠት ቀላል ነው፣ ከባዱ መድረስ ነው። መድረስ የሚቻለው ደግሞ ከእግዚአብሔር ነው፣ ከሰው አይደለም። ያደረሰን አምላክ የጠበቀን አምላክ ከሰራ ነው ካለን ከአስራቱ ይህንን ነገር ብንሰጥ ያው የእግዚአብሔር በረከት እናገኛለን ነው እና አሁን ይሄ በርና መስኮት ለሕዝቡም ለእኔም ሸክም ነበረ። እርግጥ እዚህ በላይ ኮርኒሱ ይበልጣል፣ እዚህ በኋላ የሚቀረው ዋጋ ይበልጣል። ግን ቢሆንም በሩ ከተዘጋ እዚያው በላይ ያለው ቀላል። በር ከተዘጋ ሌላው ባያልቅም እዚያው ሆኖ ገብቶ መቀደስ ይቻላል። ካልሆነ ካልተመቸን ዘመኑ ጥሩ ካልሆነ እዛው ባለው ነገር ቀጥታል። ግን እግዚአብሔር እዚህ ያደርሰን ሳንጨርስ አንገባምና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የአቡነ አረጋዊ ነገር አደራ፣ የቤተክርስቲያኑ ነገር አደራ አደራ አደራ። ይኸው በምድር የምንሰራው ስራ በሰማይ ስለሚቆየ አደራ በምድር የሚባለው ይሄ ነው። አደራ በሰማይ የሚባለው ይሄ ነው። በምድርም ይህ አደራ ነው፣ እግዚአብሔር ማደሪያ ነው። በሰማይም ዋጋ የሚያስከፍለናል፣ ዋጋ የሚያሰጠን ነው እና አደራችሁን የሚመናም አደራችሁን ነው የምለው። እንደው በድምፅ ብቻ ስለሆነ እስካሁን ድረስ እንደው በምስልም በቪዲዮ ብዬ ነው። ያው እንደምታውቀኝ እኔና እናንተ ሆነን የሰራ ነው እና እግዚአብሔር ያክብርልን። ስለነበረ ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ያምራል፣ ቤተክርስቲያን እውነት ለመናገር ያምራል። ሳይጨረስ እንዲህ ያማረ ቢጨረስ ምን እንደሚሆን እንጃ። ብቻ መንፈስ ቅዱስ ነው የሰራው። ከእናንተ ጋር ሆኖ እግዚአብሔር መንፈስ ቅዱስ አይለያችሁ። እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬ የምንገኘው በዳሞት አቡነ አረጋዊ ቤተክርስቲያን ነው። ይሄ ቤተክርስቲያን በደቡብ ጎንደር ዞን በመቀጠዋ ወረዳ ዳሞት አቡነ አረጋዊ ቤተክርስቲያን ነው። ይሄ ቤተክርስቲያን እንግዲህ እንደሚታወቀው 2012 ዓመተ ምህረት ነው ግንቦት 10 የጀመርነው። አሁን እንደምታዩት ይሄ ቤተክርስቲያን በዚህ ደረጃ ደርሷል። ሁሉም ነገር ተጠናቆ 90% ተሰርቷል ማለት ይቻላል። እንግዲህ የሚታየው የቀረው ላይ ጉልላቱ ነው። ጉልላቱን ተገዝቷል። እንደምታዩት ይሄ ጉልላት ከ110 ሺህ በላይ ነው የጨረሰው። ይህም ጉልላት የገዛልን በወይዘሮ ታገኛ ማረ በኩል የሚገኝ አንድ ወንድማችን ነው። እሱ ወንድማችን ወደፊት ክርስትና ስሙንም ጠይቀን አባቶቻችን እንዲጸልዩለት ይደረጋል። ይሄ ጉልላት እጅግ ያማረ የተወደደ መስቀሉ እንዴት እንደሚያምር በጣም ልዩ የሆነ ጉልላት ነው የተገዛው። የተሰራው ከባህር ዳር ነው። በጣም ያምራል እና ዛሬ ይሄ ጉልላት ቤተክርስቲያኑ ደርሶ ያው በዚህ መልኩ ተቀምጧል። የጉልላት ያልተሰቀለበት ምክንያት ይሄ ቤተክርስቲያን 100 ኩንታል ሲሚንቶ ይጨርሳል። ቀሪው ላይ የፊኒሽንግ ስራ ነውና እሱን ሲሚንቶ ባለመኖሩ ባለሙያው መምጣት ስላልቻለ ነው። ትናንት እንዲሁ ግን ሐምሌ 21 2016 በወይዘሮ ትዕግስትና በአቶ ጸጋዬ ደበበ አማካኝነት የተሰጠን
በርና መስኮት ተሰርቶ ለሁሉ ለቤተ ክርስቲያኑ ተሰርቶ ትናንትና ገብቷል። አሁንም እሱም የሚገጠመው ሲሚንቶ ሲገኝ ብቻ ነው። ሲሚንቶ ካልተገኘ ባለሙያ መምጣት አይችልምና እንግዲህ በቅድሚያ ይህንን ጉልላት ያስረከብከን ወንድማችን ይገዛልን ያሰራልን ወንድማችን ዋጋ የከፈልክ ወንድማችን መልካሙን ዋጋ ይክፈልህ። አቡነ አረጋዊ ይርዱህ፣ ቅዱስ ሚካኤል ይርዳህ፣ እድሜህን ረጅም ያድርግልህ። ቤትክን ጊዜህን ዘመን እግዚአብሔር አምላክ ይባርክልን። በጣም ጥሩ ጉልላት የተለየ እንዲያውም ለቀረጻ ቦታው ስላልተመቸን ነው በዚህ መልኩ ነው ያስቀመጥነው እንጂ እጅግ በሚመች ቦታ ቢሆን ያምራል። የተለየ ጉልላት ነው። እንዲህ አይነት ጉልላት የለም ቤትም ቦታና ላንተ ምስጋና ለማቅረብ ነው። ህዝቡም ትናንትና ምስጋና አቅርበዋል። ዛሬም ዙሪያውን ያሉ ካህናቱ ምስጋና እያቀረቡ ነው። ሁለተኛው ደግሞ ሌሎች ምእመናን እህቶች ወንድሞቻችን የጉልላት እንዲሰቀል ባለሙያው እንዲመጣ ሲሚንቶ ያስፈልገናል። ሲሚንቶዎች 100 ኩንታል ሲሚንቶ እንደምንም ብላችሁ በውስጥ በውጭም ያላችሁ ወገኖቻችን ይምጣና በሩም ይገጠምልን። ታቦቱ እንደምታዩት ያለበት ቦታ በጣም እንደው ያልሆነ ቦታ ነው። እንሽላሊቱ አጋግራው ብዙ ነገሮች አሉ በስሩና ጥራቱና ጽዳቱን ባልጠበቀ ቦታ ነው ታቦቱ ያለው። ይህን ታቦት መልሰን ወደ ነበረበት ለመመለስ የግድ ምን ያስፈልገናል ማለት ነው? ሲሚንቶ ያስፈልገናል። ሲሚንቶ ከተገኘልን ይህን ፊኒሽንጉን ሊሰራ ባለሙያው ሲመጣ መጀመሪያ ጉልላቱን ይሰቅላል። ቀጥሎ የምታዩትን ቀለም ይቀባል። ጣራው ቀለም ይቀባል። እዛ በኋላ ይሄን የምታዩት ታችኛው በሙሉ ይሄ እንትን ይባላል፣ ይሄ ይደሰናል። እዛ በኋላ ለቀለም ይዘጋጃል ማለት ነው። ለአሁኑ አስቸኳይ ሆኖ ያገኘነው ጉልላት ነው። ጉልላቱ መሰቀሉና በሩ መገጠሙ ነው። ለዚህ ደግሞ አስቸኳይ ሆኖ ያገኘነው ሌላው ሲሚንቶ ነውና የተወደዳችሁ ምእመናን አደራችሁን ይህንን የቀረውን ስራ እንድንሰራ በእግዚአብሔር ስም እናሳስባለን። 10% ቀላል ነው። ተሰባስበን ካዋጣን አስራታችን አውጥተን መልሰን ይህንን ቤተክርስቲያን መገንባት መጨረስ ያስፈልገናል። ቶሎ ብለን ታቦትን ወደ ነበረበት መመለስ ስለሚያስፈልገን በእግዚአብሔር ስም እናሳስባቸዋለን። እንግዲህ ወይዘሮ ታገኝ ያንቺ ነው እውነት ለመናገር እሱን ልጅ አንቺ ነሽ አስተባብረሽ ነግራሽ እዚህ ደረሰውና በቅድሚያ ላንቺም እንኳን ደስ ያለሽ። እግዚአብሔር ያክብርልን። ከልብ ነው የምናመሰግነው። እዚህ በፊትም ወደ 220-30 ሺህ ብር በላይ ወጪ አድርገሽ አስተባብረሽ ረድተሻል ለዚህ ቤተክርስቲያን። አሁንም ይህንን ወንድማችን ጉልላቱን አስተሳስበሽ ተሰርቷል። ጉልላቱ በዚህ ደረጃ ልዩ የሆነ ጉልላት ነው የተሰራው። በጣም ነው የምናመሰግነው እውነት ለመናገር። እንዲያው በዚሁ በአጋጣሚ አንድ አባት አሉን፣ ቄስ መንግስት ስመኝ ይባላሉ። እንደው እሳቸውም ስለ ጉልላቱ የሚሉት ነገር ካለ መልእክት እንዲያስተላልፉ እሳቸውን እጋብዛለሁ። እሺ፣ እግዚአብሔር የተመሰገነው አምላክ እንኳን ለዚህ ያደረሳችሁ አደረሰን። አዎ፣ እግዚአብሔር የተመሰገነው አምላክ እንኳን ለዚህ ያደረሳችሁ አደረሰን። በጣም በእጅጉ እናመሰግናለን። በእውነት ታይቶ የማይታወቅ ስራ ነው የተሰራልን። በጣም በእጅጉ እናመሰግናለን። እናቶቻችን፣ ወንድማችን፣ እናታችን በማሰብ በጻድቁ ፍቅር ተነድፋችሁ ያላችሁት እግዚአብሔር እስከ ፍጻሜያችሁ ድረስ ኑሯችሁን ያደርግልን ነው የምንለው። አሁንም ቢሆን እና ትክክል ነው። መቼም ተጀመረ እንጂ አልተጨረሰም። ጅማሯችን እንደሚጨረስ በእናንተ አማካኝነት እኛም በእውነት ተደስተናል። አሁንም እንደሚጨረስ ነው። አሁን ትክክለኛ የሚባለው አሁን ያው ሲሚንቶ አልፎ ይሄ ስራ ስለማይሰራ የሲሚንቶ ጎደሎ ስላለን በእናንተ አማካኝነት ተሟልቶ ይህን እኛም ከደስታው ተካፋይ እንደምንሆን አምናለሁ። በእናንተ ላይ በጻድቁ ላይ በጻድቁ ፍቅር ተነድፋችሁ ይህን ሁሉ ነገር የምታደርጉት እናቶችና ወንድሞች እህቶች ስለሆናችሁ አሁንም የደስታ ተካፋይ እንድትሆኑ አሁንም እኛ ቅድሚያ እናሳስባለን ነው። እንግዲህ የደስታው ተካፋይ ያድርጋችሁ። ጻድቁ ጠብቋችሁ። ጻድቁ ጥላ ጫማ ይሆናል።
እኛ በጣም ተደስተናል። ደስ ይበላችሁ፣ ደስ ይበላችሁ። እኛ በጣም ተደስተናል፣ በጣም ተደስተናል። ኃይሉ ጉልበቱ ዋናው በእናንተ ስለሆነ እኛም በዚያው ተከትለን ለእናንተ ይህን የደስታ አቅርቦት እናቀርባለን እና አባቶች ተባረኩልን ነው ፍጻሜያችን ያሳየን ነው እና ከዚህ እኔ በጣም ህሊናዬ ተደስቷል። በጣም ህሊናዬ ተደስቷል። በጣም እንደዚህ ያለ ስራ ዘኢተገብረ ተገብረ ያልተሰራ ነው የተሰራ። ያ እንኳን ድሀ አገር ምንም የሌለው አገር በእናንተ ላይ ተጽዕኖ አድርገን እንዲህ አድርጋችሁ አስደስታችሁና ደስ ይበላችሁ፣ ደስ ይበለን ነው። ዓመቱን ዕለቱን ባርኮ ከደስታው ተካፋይ ያድርገን ያድርጋችሁ። በአባታችን ስም በቅዱስ ሚካኤል በአቡነ አረጋዊ ስም እግዚአብሔር አምላክ ረድቶ ሁሉንም ነገር ይህን መዋግደ ክረምትን አስፈጽሞ አዝመራው ተለጥፎ ያለው አዝመራ አፍርቶ አፍርቶ የእኛን የሚመግብና ለእናንተም የሚረዳ ሁላችንም የሚረዳ ሰዓት ይስጠን እግዚአብሔር አምላክ። እግዚአብሔር አምላክ የሚረዳው ሰዓት ይርዳልን። በጣም በጣም እናመሰግናለን። ህዝበ ክርስቲያኑ ትንሹ ትልቁ የደከመበቱ ቤተ ክርስቲያን በእናንተ ላይ ስለሆነ አሁን በጣም በእጅጉ ደጋግመን የምናቀርበው ቅራቦት ነው። በጣም ደስ ብሎኛል። እንኳን እኔ ቀርቶ የልጅ ልጆቹ ይሄ መስቀሉ ምንድን ነው የሚባል እያሉ ልጆቹ ህፃኖቹ ቤተ ክርስቲያን ሊስሙ የመጡ ምንድን ነው ይህ ስሙ የሚባለው ሁላት ነው ወይስ መስቀል ነው የሚባለው? ይሄማ እጅግ ቤተ ክርስቲያን ተሰርቶ በጣም ከቤተ ክርስቲያን ላይ ሆኖ የሚያምር የሚቀደስ ቤት የመድሱበት ነው። እንደዚህ እግዚአብሔር እኛንም ደግሞ እግዚአብሔር ተምረን ደግሞ ከዚህ ቤተ ክርስቲያን እንደምንቀድስበት እያሉ ህፃኖቹ በጣም ተደስተው እንኳን ይመኑ እንዲያው ትንሽ ሀሳብ እንዴት ቤተ ክርስቲያኑ እንዲሁ ተጀምሮ ቀረን ወይም ተጨረሰን የሚሉ ቀርቶ ህፃኖቹ በጣም ተደስተዋል። እንኳን ትንሽ እንዲሁ በሀሳብ የተነደበው ትልቁ ትንሹ ሳይሆን ወንዱ ሴቱ ሳይሆን ህፃኖች ሁሉ የሚወጡት ሁሉ የሚያከብሩት አክብሮት ዓመት በዓል አክብሮት ሲመጡ ከዚህ ፈረሰ ቤተ ክርስቲያን እንደዚህ ሆኖ ሲያዩት ምን አይነት ስራ ነው አዎ ትክክለኛማ ከሀገር የበለጠ ስራ ነው የተሰራ እያሉ በጣም አንክረዋል። በጣም አመስግነዋል። በጣም አመስግነዋል። እና አሁን እናንተንም እግዚአብሔር ያቆይቶ ደግሞ በዚህ ዓመት ከ2016 ከ2017 ዓመት ያደርሳችሁ እግዚአብሔር በእናንተ ላይ ኃይሉን ጽናቱን ፍቅሩን ሰጥቶ በ2017 ዓመተ ምህረት ለመድረስ ያገናኘን ሁላችንም መዋግደ ክረምትን በሰላም ያስፈጽመን እግዚአብሔር አምላክ። አባታችንም እንደዚህ በሀሳብ ለእናንተ እያቀረቡ እናንተም የምትረዱት ሁሉ እግዚአብሔር የሚረዳውን በውስጣችሁ በኩላሊታችሁ የታሰበውን ሁሉ አስበው ጻድቁ እናንተንም እኛንም ያድርሱን። እኔ የምለው በእጅጉ በእውነት የእውነቴን ነው። በሰማይ ያለ አባታችን እናመስግነው ነው። አቡነ ዘበሰማያት ነው። እንግዲህ ይበቃኛል። እንግዲህ ከአቅሜ በላይ እንግዲህ ይሄ በጣም በእጅጉ እኔ አመሰግናለሁ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አብሳነ ወጌጋየነ ከመ ንሕነኒ በሰማይ ታበአነ እግዚኦ ውስተ መንሱት አለ አድኅነነ ወአልሃነ ኩሉ እኩይ ስመዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅድናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ እምርኢተ ጸጋ እግዚአብሔር ምልዕተ ጸድይ ወሰዓሊ ለነ ሀበ ፍቁር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ሥላሴ ብርሃነ ኩሉ ኃይል እግዚአብሔር ማይሰራ ኃጢአትን እግዚአብሔር እናመሰግናለን። ቀሲስ መንግስት እንግዲህ ይህንን
ጉልላት የላከው ልጅ ስሙን ዋትሳፕ ላይ ጠፍቶብኝ ነው ሰጥታኝ ነበረ። አሁን ድጋሜ ጠይቄ አመጣለሁና ልጁ የሚለው በጸሎት አስቡኝ ስራ የተሳካ እንዲሆን ነው የሚሉና ሌላ ቀን ክርስትና ስሙን አምጥቼ እሰጣችኋለሁ። ልጁን ያው በጸሎት እንድታስቡት ነው የምናሳስበው። አደራችሁን በውዳሴ ማርያም በዳዊት እንዲሁ በሰዓታቱ በቅዳሴው በመሃል ስሙን እንድታነሱልን እንፈልጋለን። ይህንን አደራችሁን ነው የምለው። እንድታመሰግኑልን አደራ። እሺ እናመሰግናለን። የሚሰጡን ሁሉ እግዚአብሔር እጃቸውን ያከታተልን እግዚአብሔር አምላክ እኛም በእውነት ትክክለኛ ጸሎታችን ደርሶ ነው እነሱ ሁሉ ይሄን ለማድረግ የሚችሉት ጸሎታችን እየደረሰልን ነው። እናመሰግናለን፣ በእጅጉ እናመሰግናለን። ሌላው ታገኝ ወለተ ሚካኤል እሷም ከዚህ በፊትም ከ200 ምናምን ሺህ ብር በላይ አውጥታለች። ይህንን አስተባብራ ደግሞ ያስገዛች እሷ ናት። እሷንም በቅዳሴ በሰዓታቱ በውዳሴ ማርያም በዳዊታችሁ እንድታስቡ ይብላለች። እንድታስቧት። እሺ በጣም ጥሩ ነው። ተካካይ እንዳልኩ ትክክለኛ የሚባለው መቼም የሽዳ ረንጉት አንድ ሰው ራት እንደሚባለው ይህ በጣም በእጅጉ የተሰራ ቤተክርስቲያን አንድ ሰውና ሁለት ሰው እንደማይፈጽሙ የታወቀ ነው፣ ይታወቃል። እና አሁንም ቢሆን ተካካይ እናታችን ካሉ እንዴት ከእግዚአብሔር ጋር ከፈጣሪያችን ጋር ለምን እኛማ እንዴት አንበረከክም እነሱን ለማንሳት? እና በጣም አመሰግናለሁ። እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ይህንን ለጊዜው በዚህ መልኩ የረዱን እንጂ እጅግ በጣም ሌላም ጊዜ በተራ የሁሉም ሰው ተጽፎ ስሙ እንዲነሳ የእናቶ ሶሎሞን አሜሪካ አቶ ሶሎሞን ከግማሽ በላይ ፌሮን የላከልን እሱ ነው የቻለልን። እሱ ያን ባይልክልን የቤተክርስቲያን ከዚህ አይደርስምና አቶ ሶሎሞንም ከቤተሰቦቻቸው ጋራ ክርስትና ስማችንን እንሰጣለን እንዲሁ እንድታስቡን ብለዋል። እሳቸውንም እንድታስቧቸው። ሌላው ብዙዎች ልጆች አሉ እጅግ በጣም ብዙ ስራ የሰሩ እኔ እንዳውኒ ነራቀራቅ ያሉትን አሜሪካ ስላሉ በውጭ ሆነው በርቀቱ ነው ሳያው ይህንን የተረዱትን ነው እንጂ ከዛ ውስጥ ብዙ ነገሮች የሰሩ ልጆች አሉ። በጣም እጅግ በጣም እነ አመተ ማርያም እነ ፍቅርተ ኢየሱስ እጅግ በጣም ብዙዎቹ እንዲያው ይህንን በዚህ ያልተሳተፈ እንዲያው 10 ሺህ ብር 20 ሺህ ብር 50 ሺህ ብር ይህን ያልሰጠ ሰው የለም። በቃ እንደው ይህን ከፍ አድርገው አንዳንድ ጊዜ እንትን ስላሉና ከርቀትም ስላሉ ነው። በይበልጥ ደግሞ የሁሉንም ዝርዝር አውጥተን ሌላ ጊዜ የሁሉንም በጸሎት እንድታስቧቸው እናሳስባለን። ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ። እንግዲህ ወገኖቻችን እንደምታዩት አሁን ያለውት ገጠር ነው። እዚህ በመቀጠዋ ወረዳ ውስጥ የዳሞት አቡነ አረጋዊ አካባቢ ነው ያለውትና እንደሚታየው አሁን ክረምት ነው፣ ሐምሌ 22 ነው። እዛ ላይ ጫፉ ላይ የሚታየው ጉም ያለበት አጃ ይባላል ከተማ ነው። እዚያ ጀምሮ ይሄ እያዳ ይላል፣ ወገቡ እያዳ ነው። ይሄ ታች ማዶ የሚታየው ህዝብ እያዳ ነው። እንግዲህ የሁለቱ ወንዝ በወዲያ ጋላ ወንዝ የሚባል ወንዝ አለ። እሱ በወዲህ መሆን የሚባለው ወንዝ የተገናኘበት ነው። እዚያ አልፎ ይሄ ደግሞ ወንዝ ወዲያ ማዶ መቀጠዋ ይባላል። መቀጠዋ ነው የሚባለው ወንዝ ወዲያ ማዶ። ወንዝ ወዲህ ማዶ ያለው ደግሞ ይሄ መልዛ ነው። ህመና ከዚህ ከመሆን ወዲህ ያለው ወንዝ መልዛ ነው የሚባለው። ከመሆን ወዲህ ያለው ህዝብ ደግሞ መቀጠዋ ነው የሚባለውና አሁን ይሄው እንግዲህ እንደምታዩት ይሄ ደግሞ እዛ ላይ ደግሞ ይሄ ውልሃ የሚባለው ጫፍ ላይ ነው። ይሄ የምታዩት ቤተክርስቲያን ደግሞ ዳሞት አቡነ አረጋዊ ይባላል። አሁን እያሰራ ነው ያለ ነው ቤተክርስቲያን ነው። ይሄ ደግሞ ያምራል። በዚሁ ነው ሲያዩት በጣም ነው የሚያምረውና ልምላሜው አካባቢው በደንብ ይሄ ደግሞ እንደዛ ወደ ላይ ደግሞ የምታዩት ደግሞ ይሄ ደረቅ ወይራ ይባላል። ይሄ ደግሞ እህሉ እንዴት እንደሚያምር ህዝቡ አሁን አረም ላይ ነው። አረም ያርማሉ።
ይሄ ቤተክርስቲያኑ ጫካ ነው። ደስ ይላል። እንግዲህ ይሄ የምታዩት እህሉ እንዴት ደስ እንደሚል አሁን ሐምሌ ላይ እንግዲህ እንደምታውቁት የቅጠል ወቅት ነው። የቅጠሉ ያምራል። እንደው እስኪ ተመልከቱት። እመቤቴ ደስ ሲል በስመ አብ ውሃው ይጮሃል፣ ይተማል። ሰው እዚህ ጥጉ እዚህ ያርማሉ። እያረሙ ነው። በዚህ ታች እዚህም አካባቢ ያርማሉ። አረም እያረሙ ነው። እኔ ነኝ አደገኛ ወዘኔ ሆኜ ቁጭ ብዬ አሁን የምቀርጸው እንጂ እነሱ አሁን ስራ ላይ ናቸው። የታች አሁን የድፋው ይሄ በቆሎ እንዴት እንደሚያምር እዩትማ፣ እንዴት እንደሚያምር ልዩ ነው፣ ልዩ ነው እውነት ለመናገር ይሄ እንደው የምታዩት ነገር ሁሉ ይሄ በቀጦ ይሄ እንደው ልምላሜ ደስ ሲል እንደው በገጠር በክረምት መኖር ገጠር ነው ደስ ሲል እውነት ያምራል። ያማሩ ጋሊምቦ ይባላል የተራራው፣ ያማሩ ደግሞ ምጥራባ ይባላል። እዚያ ጥርብ ገደል እዚያ ማዶ እዛ ጥርብ ገደል ይባላል። ይሄ ነው ገደሉ። ደስ ይላል፣ ደስ ይላል። እንዴት እንደሚያምር ወዴት ነው ሚጣ? የማነሽ ልጅ የጸዳል ተሻማ ጎበዝ ጎበዝ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይባርክ። ወድቆ ተመቶ ነው አንቺ ግንባሩ ደግል ደግል። አሁን ምን ምሳ ይዛችሁ እየሄዳችሁ ነው? ለኔ ሁሉ ይተርፋል፣ ይበቃል። ደግል ደግል። እግዚአብሔር ይባርክ። ደግል። እንዴት ናችሁ? ጠላ ነው ሆነሽ? ውሃ ነው ጠላ የለም? አልጠመቃችሁም? ነገርማ ሐሙሲት ትባላለች። ላይኛው ከተማ ናት።
ባቄላ ነው። ባቄላ ባቄላ ይባላል። እምብስ ይባላል። እምብስ እኒህ ሰፈሮች ደግሞ ኮር ይባላል። ኮር የማዶ ደግሞ ላይ ተራራው ፍጠራ የጎኑ ይዞ በሙሉ ያለው ግን መቀጧ በሚለው ይያዛል። የስንዴ ነው። አረም በዝቶታል። እምባጮ ይህ ደግሞ ክትክታ ይባላል። አረም እያረሙ ነው። ሰውና እንትን እንዳይበላ እንዴት ነው? ሰላም ናችሁ ወይ? እንዴት ሰነበትክ? ደህና ሰነበትክ? እንዴት ነህ? አቤት፣ እንዴት ሰነበታችሁ? ደህና ናችሁ ወይ? ያንተ ጤፍ ነው አይደል? እርጅና መጣ ረጅ አይሽበት አይሽበት እግዚአብሔር ሁሉ ይባርክ። ከባርገ ጦለሊክ ማይሰራ ተታናው ሙተን ነበር እንደውም ሙት ነበር። አረ አሞህ የለም እንደውም ብሎ ተጣልቶኝ እግዚአብሔር የሰማው ነው። እንዴት አምስቱ ነው ያተቀመጥንበት አዛፍ ጥሎ አንዱ ልጅ ገደለ። አረ በስመ አብ እኔን ዙሪያውን አቆሳስሎ ተወኝ። ዙሪያውን አቆሳስሎ ሲያመጣ መቼ ነው እንደሚሆነው? ሰኔ ነው ሰኔ። አረ በገደል የገብርኤል እና ተክለ ሃይማኖት ዝም ብሎ ዛፍ ስር ቁጭ እንዳላችሁ እየተጠለላችሁ ዝናብ የተቀየመው ነገር እንጂ አረ ደህና ነኝ፣ እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። ሰላም ነኝ፣ ሰላም ነኝ። ሰላም ስሜቱ ያ የነበረው ነገር አረ አረ አናቴን ወደዚህማ በሆነማ አልቆይም ነበር። በጣም ሀዚ ላይ ልብ እንኳን እግዚአብሔር አወጣህ፣ እንኳን እግዚአብሔር አወጣህ። አረ ለንስሐ ሳንበቃ እንዴት ነው
ደህና ነኝ፣ እግዚአብሔር ይመስገን። ሰላም ሰላም ነው። ገርለኛ ደግሞ አዚ ሙጫቅና ሆነ ፍግርግር እየነዳህ እዚያ ያደግ። አዎ እንግዲህ ምን ታረገው፣ በዚህ ክረምትም ታገልኩኝ። እንግዲህ አሁን ብዙ ነገር እንግዲህ እግዚአብሔር ይመስገን። አዎ ብዙ ነገር እግዚአብሔር ይመስገን እያደረክ የነበረው ዛሬ ጌታ የጣዲቁ ነገር በጣም እሳቸው ነው እንዲያርጋ አቆንጭ ተሰራ። እሳቸው ናቸው የመረጡ። እውነት ነው፣ እውነት ነው፣ እሳቸው መረጡ። እውነት ነው፣ እውነት ነው። ደህና ነህ? ባለቤትም ልጅም ወላልደህ ይሆናል። ወላልቻለሁ። አዎ ወላልቻለሁ። ሰላም አይ ወደ 4 አድርጌያለሁ። እውነት እውነት አድገዋል። አሁን አንዷም ወደ 12ኛ ክፍል ነው የምትማረው። አሁን ትናንት አብረን መጥተህ ነው? አዎ እቃውን ጭኜ መጣች። እኔ አርጭኜ የመጣሁት እስካጃ ድረስ። እናት አለማየት ትግልህ እኮ አንተ እኮ በእውነት ያሰንብተህ እንጂ ጌታ ትግልህ እኮ እንዴት ነው ትግልህ? እንግዲህ ይሁን እስኪ የጀመርነው ለፍጻሜ ይብቃ እስኪ እንግዲህ እግዚአብሔር። አዎ እውነት ነው። እኛ ባለው መቼስ ማንኛውም ሰው ባለው እኛ ጉልበታችን መቼም እየለፋን አንተም ደግሞ ባለ አቅምህ ደግሞ ከስቃይን እያየህ ነው። ጣዲቁ እሱ ይሁንህ። አሜን አሜን። ጣዲቁ ያሰንብተህ፣ ጤና ይስጥና አሜን እና ድንገተኛ ነገር ያውጣህ። አሜን አሜን። ድንገተኛ ነገር ያልታሰበ ነገር ክፉ ነው። በጣም 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 እና ሞት ቋርጦ 2 ጊዜ ተቀብሬ እንዲህ ያፈጉም እዚያ እርሻ ሸሮ መቃብረው 4ታችን እኛ እንዲህ ዛሬ ያለው ይሁን እንኳን ተረፍኩ ወንድሜ። እንደው እድሜ ለንስሐም ራሱ እንደው ወንድሜ ሳይታሰብ ሰው እንደወጣ መቅረት እስከባድ ነው። ትልቅ ልጅ ነበር የሞተው። ወደ እርፍ የሚያርስ እዚሁ የነበረ ከብት ያቁምልህ ብላ ልጅ ሰጣኝ። ገብርኤል ነው ያለ ልጅቷ እናቷ አለን። እዚያ ነው አድጋ እዚያ የተዳረ አሁን እረኛ አሁን አጥቼ ከብት እየተከተልኩ አይታለኝ በል ይሄንን ያቁምልህ ብላ ትባረክ ነው። አሁን መቼ አረ ተመስገን ነው የሚባለው። እንዳለስ ብታልቁስ አይባልም። ተመስገን ነው የሚባለው። እንኳን አተረፍከን ነው የሚባለው። የተወደዳችሁ ምእመናን ዛሬ እንደ እግዚአብሔር ፈቃድ አንድ የተቀደሰ ቦታ እጅ መንገድ ላይ ነው ያለሁትና ያለሁበትን እንድታዩልኝ በቅድሚያ በእግዚአብሔር ስም እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ያው እንግዲህ እግዚአብሔር ፈቅዶ 2012 የጀመርነው አንድ የአቡነ አረጋዊ ቤተክርስቲያን አለን በደቡብ ጎንደር ዞን በመቀጠዋ ወረዳ ዳሞት አቡነ አረጋዊ ቤተክርስቲያን ነው። እሱ ቤተክርስቲያን ጫፍ ላይ የምትመለከቱት እዚህ ማዶ ያለው ጫፍ ላይ የምታዩት ቤተክርስቲያን እሱን ዛሬ በርና መስኮቱን ጭኜ ሄጄ እሱ በርና መስኮት እጅግ በጣም የሚያስገርም የሚያስደስት በተሳካ ሁኔታ የተሰራ ነው እና በአቶ ጸጋዬ ደበበና በወይዘሮ ትዕግስት አማካኝነት የተሰራ በርና መስኮት ነው። 500 ሺህ ብር ከፍለው አሰርተው ዛሬ እሱን ለምእመናን ለማስረከብ እዛ ቦታው ሄጄ አስረክቤያለሁ። አሁን ደግሞ ተፈጥሮን እያደነኩ ቤተክርስቲያኑ ማዶ ላይ ሆኜ ነው ይህን ነገር ማሳያችሁ። እንግዲህ እንደምታዩት ዙሪያው ጋራ ነው፣ ተራራ ነው፣ አቀበት አለው፣ ቁልቁለት አለው። እናንተን አሳመኜ እናንተን ነግሬ በአሜሪካ ያላችሁ ወገኖቻችን፣ በውጭ በአረቡ ዓለሙ ያላችሁ እህቶቻችን መሰረቶች የቻላችሁልን፣ እንዲሁም ደግሞ በአዲስ አበባ ያላችሁ ልጆቼ በዚህ ሁኔታ ድካማችሁ ፍሬያማ ሆኖ ያወጣችሁት ገንዘብ ቤተክርስቲያኑ አልቆ ቆርቆሮ ለብሷል፣ ጉልላት ተገዝቷል። እዚያም ሲያልፍ ደግሞ ዛሬ በርና መስኮት ተጭኗል። እንግዲህ ሌላ ምንም አይደለም። እንኳን ደስ ያላችሁ ነው የምለው። እንኳን ደስ ያላችሁ። ልፋታችሁ ድካማችሁ እንኳን ውጤታማ ሆነ። በጣም ደስ በሚል ሁኔታ ቤተክርስቲያኑ ተሰርቷል። አሁን የሚቀሩን ትንሽ ነገሮች ናቸው። ማለት 90% ተሰርቷል። የሚቀረን 10% ነው። ያ ማለት 100 ኩንታል ሲሚንቶ፣ 100 ጋሎን ቀለም፣ ኮርኒስ ይሄ ይቀረ። ይችን ጸጋው የበዛለት አንድ ምእመን ቢገኝ ይችን ይጨርሳታል ብዬ ተስፋ አደርጋለሁ። በጣም ሂደናል። 2012 ግንቦት 10 ነው የጀመርነው።
አሁን በ4 ዓመት እዚያ ደርሰነዋል። የእናንተም ድጋፍ ሳይለየን የእግዚአብሔር ቸርነትም ሳይለየን በመካከል ኮረና ነበረ፣ በዛም ያን ፈተና አልፈነዋል። እዚያ ሲቀጥል ደግሞ የትግራይ ጦርነት ነበር፣ እሱም በጣም መሰናክል ነበር። ግን በዚህ ሁሉ ፈተና መሃል ይህን ቤተክርስቲያን ሰርተን እዚያ ደርሰነዋል። ቀጣይ የቀረውን ነገር እንድንጨርስ በጣም ከጎኔ እንዳትለይ የቀረውን እንድንጨርስ በእግዚአብሔር ስም ማሳስበው። በጣም ደስ ብሎኛል። በዚሁ በአጋጣሚ ተፈጥሮንም እዩ። በእውነት ይሄ ጋራው፣ ሸንተረሩ፣ አትክልቱ፣ ዛፉ፣ ይሄ ልምላሜው፣ እህሉ ይዟል፣ ደስ ይላልና የተወደዳችሁ ምእመናን እጅግ የተወደደ ስራ ነው የሰራችሁት። እንግዲህ እንደምታዩት እዛች ጋር ያለችው ማዶች ቤተክርስቲያኗ ናት። እንግዲህ እንዴት አድርጌ ላሳያችሁ? ዙም አድርጌ ላሳያችሁ ይሆን? በእርግጥ እኔ ዙም ሳረጋት እኔም ዙም መሆን አይቀርም። ይህች ናት ቤተክርስቲያኗ። በጣም ደስ የሚል ስራ ተሰርቷል። እኔ በቅድሚያ እንኳን ደስ ያላችሁ ለማለት ነው። ሁለተኛ ደረጃ ደግሞ የሰጣችኝ ንብረት ማድረሴንም እንድታውቁልኝ ጭምር ነው። ንብረቱ ደርሷል፣ ህዝቡ አመስግኗል፣ ተሰጥቷቸው አመስግኗል። ስለዚህ ቀሪ ጊዜያችን እግዚአብሔር ባርኮ ደግሞ የበለጠውን ስራ ጨርሰን ለምርቃት እንድንገናኝ በጣም በእግዚአብሔር ስም ነው እያመሰገንኩ መልእክቴን ማስተላለፈው በእግዚአብሔር ስም ነው። በቤታችን ድንግል ማርያም ከእናንተ አትለይ። የሰጣችሁ የረዳችሁ ሁሉ ከዚህ ክፉ ዘመን እግዚአብሔር ያሳልፋችሁ። ራብ አለ፣ ጦርነት አለ፣ በሽታ አለ፣ መከራ አለ። ከዚህ ሁሉ መከራ ከዚህ ሁሉ ችግር እግዚአብሔር አምላክ ይጠብቃችሁ። አልፋችሁ ሁሉ ችግር መልካም ዘመን መጥቶ አብረን የቤተ ክርስቲያን አስመርቀን ሰርተን ፈጽመን እግዚአብሔር እንድናመሰግን እግዚአብሔርም ደግሞ የሚደሰትበት ቤተ መቅደስ ነው። እኛም እንድንባረክ ፈቃድ ይሁንልን። አሁን የሚቀረን 100 ኩንታል ሲሚንቶ፣ 100 ጋሎን ቀለም፣ ኮርኒስ ነው። ይህንን ተረባርበን እንድንሰራ እግዚአብሔር አምላክ ይፍቀድልን። ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። የተወደዳችሁ ምእመናን፣ እንደሚታወቀው ዳሞት አቡነ አረጋዊ ቤተክርስቲያን ይሄ ነው። አሁን በፊት ለፊት ሆነን ነው የምናነሳው፣ ታች ማርገጃው ላይ ሆነን። ይሄ ደግሞ እንደምታዩት በዚህ መልኩ ያምራል። በርና መስኮት አምጥተንለታል። አሁን የሚቀረን 100 ኩንታል ሲሚንቶና እንዲሁ ደግሞ ኮርኒስ 100 ጋሎን ቀለም ነው የሚቀረው። እንግዲህ ምእመናን ቤተክርስቲያኑ በዚህ ደረጃ ያምራል። 2012 ግንቦት 10 ጀምረን አሁን ዛሬ በዚህ ዕለት የተገናኘ ነው። መቼ ነው ማለት ነው? ሐምሌ 21 2016 ነው። ዛሬ ደስ የሚል ህዝብ በጣም በደስታ ገልጿል። በርና መስኮት ስለተገኘላቸው። ግን እንደምታዩት 90% ተሰርቶ 10% ነው የቀረው። ዋጋ ከፍላችሁ ምእመናን፣ በሩቅም በቅርብ ያላችሁ ልጆች፣ በአዲስ አበባ፣ በአሜሪካ፣ በአረቡ ዓለም ያላችሁ ልጆች ታግላችሁ የፍሬያችሁ ውጤት ይሆኗል። መልካም ፍሬ ነው ያፈራችሁት። ድካማችሁ እዚህ ደርሷል። አሁንም ቶሎ ብለን የጉልላቱን አልሰቀልነው። ጉልላት ያው ተገዝቷል። እንግዲህ ጉልላቱን እንሰቅላለን። የቀረውን ደግሞ በደንብ እንድንሰራ እግዚአብሔር አምላክ ይፍቀድልን። እውነት ለመናገር ይኸው እንደምታዩት ጋራ ስር ነው ያለው። ዙሪያውን ጫካ ነው። እንደው መንፈስ ቅዱስ ያለበት ቦታ ነው። ቶሎ መርቀን የምርቃት ዕለት መጥተን ሁላችንም እንድናገለግል የምርቃት ዕለት መጥተን በረከት እንድንሳተፍ እግዚአብሔር አምላክ ይፍቀድልን። ልጆቼ ሁላችሁም በውስጥም በውጭም ያላችሁ እንደጀመራችሁት እንደጀመርነው እንጨርሰው። በተለይ ቅድሚያ 100 ኩንታል ሲሚንቶ ያስፈልገናል። 100 ኩንታል ሲሚንቶ ከ200 ሺህ ብር በላይ ይጨርሳል። ተሰባስበን አስራታችሁን ካወጣችሁ ይኸው እኔ ለማድረስ ለማሰራት እናንተ ደግሞ ለመስጠት የግድ መድከም ይጠበቅብናል ማለት ነው። እና አሁን ክረምት ነው፣ ተፈጥሮ ያምራል። የምታዩት አሁን ይሄ ድንች ነው። አካባቢው አዝመራው ያምራል እና ውጣ ወረድ አለው። ዝም ብዬ አይደለም። እዚያ ማዶ ተራራ እዚያ ተራራው ወጥቼ ወርጄ ነው እዚህ ድረስ በእግሬ የምመጣውና ጭቃ አለ፣ ውጣ ወረድ አለ። ሁሉም ነገር ድካም አለው። እናንተ ሳንቲማችሁን ብትሰጡ የኔ ድካም ደግሞ በጣም
በዋጋ የማይተመን ድካም አለኝና የእናንተም የኔም በረከት አለን ማለት ነው። እናንተን እያስተባበርኩ እኔም እያመጣሁ እያስረዳሁ እየሰጠሁ ስራው እየቀጠለ እንዲሄድ አደራችሁን። አሁን በርና መስኮት የሚገጠመው 100 ኩንታል ሲሚንቶ ሲገኝ ብቻ ነው። እሱ ካልተገኘ በሩ ቢመጣም ቁጭ ነው የሚለው አይገጠምና ምእመናን ትኩረት አድርጎ እንዲያው ስለ አቡነ አረጋዊ ብላችሁ ከዚህ ታላቅ አባት በረከት አገኙ። እዚህ ታላቅ አባት ቅዱስ ሚካኤልና አቡነ አረጋዊ ናቸው። ሚካኤልም ሚካኤል ነው፣ አቡነ አረጋዊም አቡነ አረጋዊ ናቸውና እንዲያው ምእመናን አደራችሁን የጀመራችሁትን ለፍጻሜ እንዲበቃ ጥረት አድርጉ። ይህንን እያንዳንዱ ለቀዋለሁ። ይህንን ተከታትላችሁ ስራ እንድንሰራ በእግዚአብሔር ስም አሳስባለሁ። ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። የተወደዳችሁ ምእመናን አሁንም እንደምትመለከቱት እጅግ በሚያምር ሁኔታ ገጠሩ ኢትዮጵያ በዚህ በአረንጓዴ ተውባለች፣ ታምራለች። እጅግ በጣም ነው ደስ የሚለው። አሁን ይሄ በቆሎ እንዴት እንደሚያምር ይህንን ተራራው ጋራው ላይ ያለው ተራራ እጅግ የሚያምር ነው። እዛ ላይ ያለው ተራራ በስተጀርባ የቤተ ክርስቲያኑ ሳር ቦታ አለው። ያ በተለይ ጊዜ አተን ነው እንጂ ስም ብናየው ያምራል። እዚህ ቀጥሎ አልጋ ይባላል። ይሄ ተራራው ስም እውነትም አልጋ ነው የሚመስለው። ላይ አቀማመጡ ያምራል። ምእመናን ደግሞ እዚህ ስሩ ነው ያሉት። እጅግ ለምእመናን መስፈሪያ አመች የሆነ ደስ የሚል አረንጓዴ የሆነ ይኸው በቆሎ እንዴት እንደሚያምር እዚህ አልፎ ይማሉ። እንግዲህ ጫፍ ላይ ያለው መቀጠዋ ይባላል። ይሄኛው መልዛ ነው የሚባለው። ይሄ ደግሞ ቤተ ክርስቲያኑ እንደምታዩት ግሪን ኤሪያ ነው፣ አረንጓዴ ነው፣ ደስ ይላል። ዙሪያው ልምላሜ ያለው ከተራራው ስር ነው ያለው። ህዝቡን ነው እያያችሁ አሰፋፈሩን። አቡነ አረጋዊ ቤተ ክርስቲያን ነው፣ ዳሞት አቡነ አረጋዊ ይባላል። እዛ ላይ መጨረሻ ላይ የምታዩት ደግሞ ይሄ መቀጠዋ አጃ የሚባለው ከተማ ነው። እዚህ ቀጥሎ ይሄ መቀጠዋ የሚባለው ዙሪያውን አሁን ጥሩ ሰዓት ነው። በቆሎ በጣም 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 ደስ ይላል። አተሩ አለ፣ ምስሩ አለ። አሁን ሐምሌው ነሐሴ ላይ ቢመጣ ደግሞ የበለጠ ልብስን ምስጥ የሚያደርግ የሚማርክ ተፈጥሯዊ መልካም ምድሩ ደስ ይላል እና ይህንን አቀበት ቁልቁለት ወርደን ነው እየሰራን ያለ ነው። ይሄ ወደ ላይ ማዶ እንዲሁ እንደምታዩት ነው። እንግዲህ በእግሬ የመጣው እዛ ላይ ካፋፉ አንስቼ ቁልቁለቱ ጭቃ አለው። ቁልቁለት ነው፣ ይከብዳል። አዲስ አበባ ላይ የሚኖር አይደለም፣ እዚሁ ላለው ሰው ይከብዳል እና በጣም ያስቸግራል። ግን የአቡነ አረጋዊ በረከት ሳይለየኝ የእግዚአብሔር ቸርነት ሳይለየኝ ከአዲስ አበባ አንሳ ልጆቼ እየደከማችሁ የምትሰጡኝን እቃ እየገዛን ከቤቴው ጋር ሆነን ከአሜሪካ እና አቶ ሰሎሞን የግማሹን የቤተክርስቲያን ሙሉ ግማሽ ፌሮ የቻሉ እነሱ ናቸው። ታገኝ 3 ጊዜ ሙሉ እጅግ አስተባብራ ከመቶ ሺህ ብር በላይ አንደኛው ጉልላቱ ነው የተገዛበት፣ ጉልላቱ ተገዝቷል። ሌላኛው 2 ጊዜ ሙሉ 100 ምናምን ሺህ ብር ከመቶ በላይ ሺህ ብር አስተባብራ ቢያንስ በትንሹ 350 ሺህ ብር በላይ ወጪ አድርጋለች። መወዳት አንዲት ልጅ አለች እንግዲህ ያከበራት እና እናቶ ሶሎሞን እዚያ ሲያልፍ ደግሞ አዲስ አበባ ያሉ ልጆቼ እነሱ ተዘርዝሬም አልዘልቀውም። እነ ፍቅርተ በእያንዳንዱ ይሄ 10 ሺህ ብርማ የማንም ሰው ነው ዋጋ የከፈለበት። እውነት ለመናገር የ20 ሺህ ብር 50 ሺህ ብር ይሄ ማንም ሰው በቃ እና ይህን ቤተ ክርስቲያን መስርተን በባዶ ተነስተን ከዚህ ያደረሳችሁት ልጆቼ ትራንስፖርት በራሴ እየመጣሁ እዚያ ላይ አንስቼ ያንን አቀበት ወርጄ በዚህ ወርጄ ነው። ከክምር ድንጋይ እስካጀ ያለው መንገድ በራሱ ወጣ ገባ ነው። ከባድ ነው። በተለይ ትናንትና ከባድ ነበር። ተገለበጠብን። አሁን እያልን መኪናው እየተጨነቅን ነው። ሙሉ በርና መስኮት ይዘን የገባንና ስለዚህ በጣም ምእመናን በጣም እግዚአብሔር ያክብርልኝ። አሁንም የቀረን ትንሽ ነው። 90% ደርሰናል።
አሁን የሚቀረን 100 ኩንታል ሲሚንቶ እሱ ነው። እሱ ካልመጣ በሩም አይገጠምም። ጉልላቱ መጥቷል፣ አልተሰቀለም ገና ነው። 90% አለቀ ስላችሁ አሁን ምን ነው የቀረን? 100 ኩንታል ሲሚንቶ፣ ኮርኒስ፣ 100 ጋሎን ቀለም። ይሄ ብቻ ነው የቀረን። ምናልባት ሶላር ይኖረናል። ሶላር እስከ ድምፅ ነው ወይ የግድ ነው መቼም ሲመረቅ ያለ መብራት ስለማይመረቅ ማለት ነው። እና ምእመናን አግዙን። በጣም መልካም ምድሩንም እያያችሁ በዚህ ክረምት በዚህ ጭፍና ውሃው እያንገራገረኝ የትልቁ ወንዝ ሊወስደኝ እያንገራገረ የተሻገርኩት ያ ሁሉ የእናንተ ድጋፍ ሳይለየኝ ጻድቁ ቸርነትም ሳይለየኝ በዚህ በእናንተና በእግዚአብሔር በኩል መልካም ፈቃድ በእግዚአብሔር መልካም ፈቃድ በእናንተ ያላችሁን ነገር ለነፍሳችሁ በመለገስ ያ ሁሉ አስገድዶኝ በዚህ ክረምት ሐምሌ 21 2016 ዓመተ ምህረት ነው እዚህ የምገኘውና ምእመናን በድጋሚችን የቀረችውን እንደምንም አድርገን እንድንጨርሳት በእግዚአብሔር ስም አሳስባለሁ። ሰላም እግዚአብሔር አይለያችሁ፣ በረከት እግዚአብሔር አይለያችሁ። እግዚአብሔር ከሁላችን ጋር ይሁን። በተለይ አሁን ይህን በርና መስኮት በጣም ትልቁ ችግር ነበር። መቼም አሁን ቢከፋን በርና መስኮቱን ገጥመን ልንቀመጥ እንችላለን። በርና መስኮቱ ካለው እንግዲህ ምንም አድርጋችሁ ታቦቱ ያለበትን ብታዩት ታዝናላችሁ፣ እውነት ለመናገር ማለት ነው። በጣም እጅግ እናቶ ጸጋዬን ወይዘሮ ትዕግስት በጣም ነው የምናመሰግነው። በጣም ነው ህዝቡም አመስግኗል። ህዝቡ ያመሰገነበትን ቪዲዮ ልክላችኋለሁ። በይበልጥ ደግሞ ልገሳቸው አይለይም። እውነት ለመናገር እንግዲህ አቶ ጸጋዬ እዚህ በፊት ደጋዳሞት ጎጃም አንድ ቤተክርስቲያን 400 ቆርቆሮ ሰጥተውኝ ሰጥቻለሁ። መረጃ ሰጥቻለሁ። እዚሁ ቤተክርስቲያን ድሮ ሳይፈርስ 350 ቆርቆሮ አምጥቼ ሰጥቻለሁ። አቶ ጸጋዬ ደበበ ሰጡኝ። አሁንም አቶ ጸጋዬ እንግዲህ እርስዎን ባለማግኘቴ አሁን ዘመኑ ትንሽ ድሮ ቶሎ እንገናኝ ነበር፣ አሁን አልተገናኘንም። ችግር የለም ማስረዳት አልቻልኩም። ዝሮ ግን በወይዘሮ ትዕግስት በኩል ደርሶታል። መልእክቱ እንደደረሰዎት ፈጣን የሆነ መልስ ሰጥተውኛል። አሁንም ደግሞ ቀጣይም ያለው እርዳታችሁ እንዳይለየን መቼም ከ1.7 ያላነሰ ይጠይቀኛል። እዚህ በኋላ ኮርኒስ እስከ ሞራሌው ቀለም 100 ኩንታል ሲሚንቶ የሰጣችሁኝን አድርሻለሁ። ቀጣይ ያለውም እንዲሁ ፈጣን መልስ እንድትሰጡኝ እንደ ሌሎች ቤተክርስቲያን ቶሎ አልቆ እግዚአብሔር ጋር የምንገናኝበት ታቦተ ሕግ ወደ ቀደመ ክብሩ የሚመለስበት መንገድ እንዲፈጠር በእግዚአብሔር ስም አሳስባለሁ። ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ። እጅግ አከብራችኋለሁ ምእመናን ልጆቼ፣ በውጭም በውስጥም ያላችሁ ምእመናን እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም እግዚአብሔር አይለያችሁ። ቸር ተመልሼ ደግሞ እናንተ ጋር እንድገናኝ ጸሎታችሁ አይለይ። የጻድቁ የአቡነ አረጋዊ አማላጅነት የእግዚአብሔር ቸርነት ከሁላችን ጋር ይሁን። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አድማጭ ተመልካቾቻችን ዛሬ የምንገኘው በደቡብ ጎንደር ዞን በመቀጣ ወረዳ ዳሞት አቡነ አረጋዊ ቤተክርስቲያን ወይም ቀበሌ ነው የምንገናኘው። ይህ ቤተክርስቲያን እንደምታዩት እንግዲህ ራቅ ብሎ ማዶ ይታያል። በ2012 ዓመተ ምህረት ነው ስራውን የጀመርነው ከእግዚአብሔር ጋር። እግዚአብሔር ከኛ ጋር ሆኖ አሁን እስካለንበት ደረጃ ድረስ ደርሷል። ባዶ ሜዳ ላይ ሰርተን መሰረት አውጥተን ብዙ ዋጋ ከፍለን ምእመናን በአዲስ አበባ ያሉ ልጆቼ፣ በአሜሪካ ያሉ እንደነ ታገኝ አማረ፣ እንደነ አቶ ሶሎሞን እንዲሁም በአዲስ አበባ ያሉ ልጆቼ እጅግ ከባድ ዋጋ በመክፈል ይህም ቤተ ክርስቲያን አሁን ለደረሰበት ደረጃ አድርሰዋል። ዛሬ ደግሞ አቶ ጸጋዬ ደበበና በባለቤቱ በወይዘሮ ትዕግስት አማካኝነት የ500,000 ብር በርና መስኮት ተሰርቶ ዛሬ አመተን አስረክበናል። አሁን እንደምታዩት እንግዲህ ራቅ ብለን እያየነው ነው። ደስ ይላል። ያለው ነገር ሁሉ በጣም ያምራል። እንግዲህ እንደምታዩት መልካም ምድር አቀማመጡ እንግዲህ ማዶ ያለው ጫካው ምኖ ደኑ በዚህ መልኩ ያማረ የተዋበ ነው። አሁን ዛሬ ሐምሌ 21 ቀን 2016 ዓመተ ምህረት ነው። እንደምታዩት እንግዲህ አካባቢው በጋራ በተራራ በሸንተረር የተከበበ ነው።
እህሉ አለ። አተሩ በዚህ እንደምታዩት በዚህ መልኩ ያምራል። ምእመናን ዙሪያውን በዚህ መልኩ ሰፍረው ነው ያሉትና እንግዲህ ምን እንላለን? ምን ተእንከ እንብላለን። እንግዲህ ምን እንላለን? እግዚአብሔር ያደረገልን ነገር ከባድ ነው። እግዚአብሔር የሰራልን ስራ እጅግ በጣም ከባድ ነው፣ ከአይምሮ በላይ ነው። እንግዲህ ምእመናን በዚህ መልኩ ሰፍረው ዙሪያውን ነው ያሉት። ሰዎቹ ትንሾች ናቸው፣ ግን ጠንካሮች ናቸው። በዛው ልክ እንግዲህ ቤተክርስቲያኑን ይሄ የመሰለ ቤተክርስቲያን አሳምረው አስውበው ሰርተውልናል። በዚህ በጋራ ቦታቸው ማአት ህዝብ አለ። አሁን ይሄ ቀላሉ ህዝብ ነው። በዚህም የማይታይ ደግሞ ሌላ ህዝብ አለና አሁን ስታዩት በቆሎ ያምራል። ብዙ ነገር የሚያምር ነገር አለውና ያው በቆሎ እንዴት እንደሚያምር በቆሎውን አያችሁት? እንዴት እንደሚያምር ክረምቱ እንዴት እንደሚያምር አያችሁት አይደለ? አዝመራውን አያችሁት እንዴት እንደሚያምር። ይሄ አተሩ ምን የቀረ ነገር አለ? ገጠር ኢትዮጵያ በዚህ መልኩ የተዋበች የተለየች ኢትዮጵያ ናትና በጣም 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 ይኸው ድንቹ በዚህ እንዴት እንደሚያምር እዚህ ራሱ ይኸው የምታዩት ድንቹ አዝመራው እንዴት እንደሚያምር እና በጣም 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 ደስ ይላል። ተወደዳችሁ ምእመናን የበለጠ ደግሞ የሚቀረን ሌላ ምን አለ መሰላችሁ? አሁን የሚቀረን ቀለም የለንም። 100 ኩንታል ሲሚንቶ ያስፈልገናል። ኮርኒስ ያስፈልገናል። ይህንን ተባብረን ደግሞ እንደ እናቱ ጸጋዬ ተባብረን መስራት ይጠበቅብናል እና ምእመናን ከእግዚአብሔር ጋር አብረን ስራ እንድንሰራ እግዚአብሔር ከሁላችን ጋር ይሁን። እጅግ በጣም ነው ደስ የሚለው፣ እጅግ በጣም ደስ ይላል። እግዚአብሔር ለፍጻሜ ያብቃን፣ ያስጀምረን አምላክ ለፍጻሜ ያብቃን። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። እንግዲህ ተመልካቾቻችን እንደሚታወቀው የገጠሩ መልክዓ ምድር ምንም በጣም ነው የሚያስደስተው። አሁን በበቆሎ ማሉኝ ነው እና በቆሎ እንዴት እንደሚያምር እንድታዩልኝ ፍላጎት ስላለኝ ነው። እንግዲህ በጣም ነው ደስ የሚለው። በጣም ደስ ይላል። እንግዲህ ያው በቆሎ ማሉኝ ነው ያዋራው ያለሁትና በጣም 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 ያስደስታል። አንዳንድ የገበሬ ጎንኩ የሚያስብል ነገር ይታያልና በጣም ደስ የሚለው። አሁን በቆሎ እንዴት ደስ ነው በዚህ መዋል በጥላው ውስጥ በዚህ በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እንግዲህ የዚህ በቆሎ ባለቤት ከዚህ ዘመነ ዳኛው ይባላሉ። የቤተክርስቲያኒቱ አንጋፋ አባት ናቸው። አገልጋይ በጣም ምርጥ አገልጋይ እና እንደው እስቲ ጓሮውን ያሳይ ብዬ በጓሯቸው ገብቼ ነው ምን አድርጌ ላሳያቸው እንዴት ብዬ በቆሎ እንዴት እንደሚያምር በቃ ቁመት በላይ ስለሆነ ለመቅረጽ ራሱ አልተመቸኝም። ራቅ አድርጎ ነው እንደሚቀረጸው እንዲያቀርበው ለመቅረጽ ይከብዳል። እና ከዚህ ዘመነ ይህን በቆሎ መቼ ዘሩት? በስንት ወሩ ነው እዚህ የደረሰው? ወዲሁምና በቆሎ ሳዘራው ሲስተሙ እንዴት ነው? መቼ ተዘራ? መቼ ሲደርሳል? እንዴት ነው በቆሎ ሁኔታ? ያምራል። በምን ዘርተውት ነው ያማረው? የበቆሎ አዘራሩ ስታራት እዚህ ማሳው ታረሳል እናመላልሰዋለን። እዚያ ደግሞ ስንዘራ ግን በመስመር ማዳበሪያ በመስመር ነው የምንዘራው። እዚያ ማዳበሪያ ስንዘራ እናደርግበታለን። በሁለት እያ ሲኮተኮት ይደረጋል። መጨረሻው ደግሞ በሰፊው ደግሞ ማዳበሪያ ይደረግበታል። ብዙ ውጤታማ ነገር ይሰጠናል። ጥቅሙ ብዙ ነው እና በዚህ የበቆሎ አሁን ያበቃ ሰዓት ደግሞ እግዚአብሔር ይመስገን ውሃ በሽንተር እንጠቀማለን። በጠለፋ በባህላዊ እንጠቀማለን። እዚያ ድንቹ፣ ጎመኑን፣ ቲማቲሙ፣ ቃሪያውን ሁሉ በየአይነቱ እንጠቀማለን። ግሩሾች ቢሆን በየአይነቱ አለ። እግዚአብሔር ይመስገን በዚህ ዙሪያ እየተጠቀምን ያለ ነው። ደስ የሚል አካሄድ ነው እያህን ያለ መቼ ዘሩ አዘራሮ ሁኔታ ደግሞ ያው ዘንድሮ ያው ግንቦት
ሁኔታ አካባቢ ነው የዘራነው። ወደፊት ፀሐይ ትንሽ ወግ አድርጎን ነበርና አሁን ግን ከዘነበ ከግንቦት 15 አካባቢ ይመስለኛል የተዘራበት ከግንቦት 15 አንስቶ ነው ሀይ የደረሰው። በጣም የሚያምር ሁኔታ ነው ያለበት። እግዚአብሔር ይመስገን አለ። መቼ ይደርሳል? አሁን ይሄ የሚሸጠው መቼ ነው? መቼ ነው የሚደርሰው? የሚደርስበት ሁኔታ ደግሞ እንግዲህ በአጋጣሚ ማዳበሪያው ስለሚያገሰግሰውና ስለሚያፋጥረው ቢያንስ ያው ከመስከረም 5 በኋላ በትክክለኛ ይደርሳል ብዬ አስባለሁ። አሁን እኮ እንደ ሸውጥም እንደ ዝርዝርም እየሞከረን ያለ ከግንቦት 5 በኋላ ከአባተ በኋላ ከቅዱስ ባቱ በኋላ በቃ አሁን ይደርሳል የሚል ሀሳብና እቅድ አለ። እሺ ቀስዬ አሁን በደንብ ዘርታችሁት በማዳበሪያ በቅሏል። አሁን ይሄ እሸት በልታችሁለት ኋላ ደረቁ ስንት ኩንታል ይወጣል? አሁን ባለው ደረጃ ራስ ባለው ደረጃ እሸቱን በልተን ምንም ብለን ቢያንስ ያው እንግዲህ 10 ኩንታል እናወጣለን የሚል እኔ በሀሳብ ያስባለሁ። ያው በደንብ አድርገን ተጠጥ የሚገርም ነው። እንዲህ አይነት ገበሬዎች ሞዴል ገበሬዎች ጋር ነው ያለነው። እንግዲህ 10 ኩንታል አወጣለሁ ነው የሚሉት። እኔ በጣም ነው የሚገርመው እና ብዙ አይደለም። አሁን የበቆሎ ብዛቱ ብዙ አይደለም፣ አያያዙ ነው ቆንጆና ስለዚህ በጣም ደስ የሚል ነው። በጣም ነው ደስ ያለኝ። በጣም ደስ ይላል። አንደኛ እንደው የመንፈስ እርካታ አለው። የበቆሎ አሁን ያምራል። ገሾ አለ፣ እዚህ አትክልት አለ በታች አትክልት አለ፣ ብዙ አትክልት አለ። እሸት አላቸው የምታዩት ባህር ዛፉ፣ ገሾ ብዙ ነገር አለ። አሁን የሚታየው ነገርና ብዙ ነገር አለ እና እጅግ ደስ የሚል ነገር ነው እያየን ያለ ነው። እንደው በአጋጣሚ ጉብኝትም ነው። እንደኔ ገጠር ሄዱ ደስ ይላል። እውነት ገጠር መውጣት ትንሽ ክረምቱ ላይ ቢያስቸግርም ደግሞ የሚታየው ነገር በጣም ደስ ይላል። ልምላሜው፣ አትክልቱ፣ ጌሾ፣ ማንጎ፣ አቮካዶ፣ ድንቹ እንዲህ በጣም ነው የሚያምረውና አሁን የተወደዳችሁ መናን ደግሞ አሁን ወደ ምን የገባ ነው? ወደ ማንጎ የገባ ነው እና ማንጎን አያችሁት? ማንጎ ቤት እንደሚያምር አያችሁት? በጣም ቆንጆ በጣም ቆንጆ ማንጎ ነው። እንዴት አድርጌ ላሳያችሁ እውነት ለመናገር ማለት ነው። እንዲያው ይህን ያህል ማንጎ ይቻላል እውነት ለመናገር ማለት ነው። እንዲያው በጣም ዞሮ ዞሮ ብዙ ያለውና እንደዚህ ነው ገበሬ ኑሮ። ኦጋሮ ማንጎ አለ፣ አቮካዶ አለ፣ ፓፓያው አለ፣ አፕሉ አለ፣ ምንም ነገር የለም እና አሁን ይህ ማንጎ እውነት አዲስ አበባ ማንጎ እንበላለን። እንዲህ አይነት የማንጎ ፍረት አይቻልም። በጣም የተለየ ነው። ስላልሸጠን እንጂ ቢሸጥን ቆርጠን እናሳያችሁ ነበረ፣ ግን አልሸጠን። ሲሸጥን ቆርጠዋለን ማለት ነው እና የገበሬ ኑሮ ደስ ይላል። አባታችን ካህን ናቸው፣ አገልጋይ ናቸው፣ ቤተክርስቲያን ያገለግላሉ። እዚያ ላይ አልፎ ደግሞ ገበሬ ናቸው፣ ቤተክርስቲያን ያገለግላሉ፣ ያርሳሉ፣ ይቀድሳሉ። አራሽ ቀዳሽ የሚባለው እና የገጠሩ ኢትዮጵያ አባቶች ካህናት እንደ ከተማው አይደለም። አርሰው ወጥተው ወርደው ከገበሬው ጋር ጥረው ነው የሚበሉት። እዚያ በላይ ደግሞ በነፃ ቤተክርስቲያን የሚያገለግሉት። ጊዜ የሚገርመኝ ይሄ ነው። አሁን እኛ ነው የምንለምናችሁ ቤተክርስቲያን እንስራ ነው አይደለ? ግን ከቤተ ክርስቲያን እንስራ ውጭ ህንፃ ስላሴ እንስራ ብለናቸው አናውቅም። አሁን ቤተክርስቲያን ተሰርቶ ካለቀ በኋላ ግን እውነት ለመናገር የምንሄደው ወደ ምንድን ነው?
አንድ ሳንቲም ሳይኖራቸው በነፃ የሚያገልግሉ አባቶቻችን በአሁን ሻሽ እንገዛላቸው፣ አንዳንድ ነገር ልብሳቸው ቃለ እግዚአብሔር ሙሉ ናቸው። ግን እቺ ቆሽሽ ያለች ልብስ ለብሰው ነው ልባቸውን ንጹሕ አድርገው አገልግሎታቸው ሰማያዊ ሆኖ እግዚአብሔር የሚያገለግሉትና ቀጣይ እግዚአብሔር ቢፈቅድልን ህንፃውን ከጨረስን በኋላ የሚታየውን ግንባታ ጨርሰን ወደ ሥላሴ ህንፃ ነው የምንዞረው። የገቢ ምንጭ እንዲኖራቸው ቤተክርስቲያኒቱ እንድትገለገል መምህር እንዲኖራት። አሁን ባዶውን ህንፃውን አሳምረበት ስራ ቃል እግዚአብሔር ካልተነገረበት ምን ያደርጋል? አሁን መሬት ያላቸው ካህናት በጣም ትንሾች ናቸው። አሁን ይህ አባቱን ጠይቃቸው በቂ መሬት በቂ ያለው ተብላቸው በፍጹም የለኝም ነው የሚሉት። እውነትም የላቸውም። ባለችው በበረከት ነው የሚኖሩትና ትንሽዬ መደገፊያ ብትኖራቸው የበለጠ ደግሞ ጥሩ ስራ ይሰራሉ ማለት ነው። እና ይህንን እንድንሰራ ነው ማሳሰባችሁና የወዚህ በድንቹ መሀል በእህሉ መሀል ነው ያለን። በጣም ደስ ነው የሚለው፣ በጣም ነው የሚገርመው። እና የአባቶቻችን የጸሎታቸው የግብርናቸው ውጤት ይመስላል ማለት ነው። እኔ ደግሞ በአሁን በቆሎ ባልዘራ ባልቆፈር በማሳው ጎርደት እያልኩ እንደቀረሳለሁ ደስ ማለት ነው። መቼም የከተማ ካህን ታውቁታላችሁ፣ በእርሻው አይታማም እና እድለኞች ነን። የአባቶቻችን ማሳያየን ነው። የአንድ ካህን አባት ማሳ ነው ማለት ነው። ገበሬ ናቸው። አትክልቱ አዝሬቱ በጣም ደስ ዙሪያ ደስ ያሉት አጋጣሚ ዋዳ ነው ያሉት እና በሚገርም ሁኔታ የሚያስገርም ስራ ነው የተሰራ ያለው። እዚህ አፕል ጋር ብንቀረጽ ምን ይመስላችኋል? እዚህም ማንጎ ነው። እውነት ያው ጨንቆታል ለመሸከም እንዴት እንደጨነቀው። በስማ 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 ድንቹ ድንቹን አበባ ይገርማ። ያው ከጀርባችን ደግሞ ድንች አለ። ድንቹን እዩት። በስ ይሄ ደግሞ ገሾ ነው። ገሾ ነው። ይሄ ደግሞ ገሾ አለ። ዙሪያው ታዩት። አሁን በቆሎ ወደ ላይ ታይ በደንብ ይታያል። ዛሬ ገበሬ ወንኩ የሚያሰኝ ነው። ያው በጣም ደስ ይላል። ዙሪያውን እንግዲህ በደንብ ልዩ ማሳ በቆሎ ማሳ ነው። ይሄ ደግሞ መቅለዋል። ይሄ ደግሞ ትልቅ ወንዝ ነው። ወንዝ መሆን ይባላል። ስመ ጥሩ ትልቅ ወንዝ ነው። አይዶ ከተከዜ ጋር የሚቀላቀል ትልቅ ወንዝ ነው። ትልቅ ወንዝ
የተለየ ትልቅ ወንዝ ነው። ሂዶ የሚቀላቀለው መሆን ነው። መሆን ሂዶ ከለከሌ ጋር ነው የሚቀላቀለው። ትልቅ ወንዛችን ይሄ ማለት ነው። እንግዲህ በዚያው ተፈጥሯንም መልካም ምድራችንን እናሳያቸው። እንዲያው የሚገርም ነው፣ የሚገርም ነው፣ የሚገርም ነው። ግሩም ነው፣ ግሩም ነው። ይኸው ወደ ጀርባና መሳሌ ወደኛው ካሜራ ተገልጾ በፊት ያለው ካሜራ ነው ይችላል። ስለነበረን ጊዜ ሁሉ እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ የበሮቹን ያኑርልን። እግዚአብሔር አምላክም ክረምትና በጋን እያፈራረቀ በዚህ ሰዓት የቀሩት ጊዜ ሆኖ ምድርን በልምላሜ የሞላ አምላካችን ስሙ የተመሰገነ ይሁን። የበሮቹ እግዚአብሔር ነው በች ነው ዘርተው እንዲህ አማረ ቡቃያ እንዲወጣላቸው ያደረገ እግዚአብሔር ነው። እምነታቸውን አይቶ ምንም በሰማይ ደመና ሳያዩ ባዶ ሜዳ ላይ ወጥቶ ያላቸውን ዘርተው እግዚአብሔርን እምነታቸውን አይቶ ይህ መሰለ አዝመራ አብቅሎ አብቦ አፍርቶ እንዲመገቡት አድርጓል። ለሁላችንም ለከተማውም ሰው ገጠሩ ሲዘራ ነው የከተማው ሰው ገብቶ መብላት የሚችለው እና የአዝመራ የእኛም ሕይወት ነው ማለት ነው። የእኛ የራሳችን ሕይወታችን ነው እና እግዚአብሔር አምላክ ይህን ያደረገ አምላክ ስሙ የተመሰገነ። ሁሉም በጊዜ ያሳምረዋል። በሰዓቱ በጋውን ያመጣል፣ በበጋው እናርፋለን፣ ገበሬው ያርፋል። በክረምቱ በሰዓቱ ክረምቱን ያመጣል፣ ገበሬው ይወጣል፣ ይወርዳል፣ ይጨነቃል፣ ይዘራል። እየተጨነቀ ዘርቶ በደስታ የሚሰበስበው ፍሬ በአንድ የዘሩ ባለቤት ያደረገ ነው። እያለቀሰ ይዘራል፣ በደስታ ይሰበስባል። ሁላችንም በእንባ እንሰራለን፣ ደግሞ በደስታ ጌታ በዕለተ ምጽአት ይሰበስበናል።
ሁሉም ይዘራል፣ በውርደት ይዘራል፣ በክብር ይነሳል። ሰው ልጅ መከራ ይዘራል፣ አገሪቱ በመከራ ተዘርቶ በደስታ ይሰበሰባል እና ሁሉም ነገር ጭንቀት የተሞላበት ነው የዓለም ውጤት። ለዚህ እግዚአብሔር አምላክ የምንዘራውን እንዲባርኮ በልምላሜ ያጠገበ። አሁን ገበሬው ፍሬው ሳይገባ በቅጠሉ ጠግቧል። የበለጠ ሲያፈራ ደግሞ የበለጠ ይጠግባል። ሲዘራው ግን ጭንቀት ነበር እና ይዘንባል አይዘንብም፣ በሳቱ ይጥላል አይጥልም፣ ይበቅላል አይበቅልም፣ ዘነበው ዝናብ በረከት ይሆናል። ዝናቡ ቢሆን እግዚአብሔር በፍቅር ያወዘነው ዝናብ ሲሆን ነው ከምድሩ ጋር ተስማምቶ ምድሩን አረስርሶ የሚያበቅልና ይህንን ልምላሜ ያሳየን አምላክ ለእንስሳቱ ተስፋ ነው፣ ለእኛ ተስፋ ነው። በምድር ላይ ላለ እንስሳ ሰው ነፍስ ላለው ሁሉ ይህ ዝናብ ተስፋ ነው። ይህ ዝናብ ከሌለ ምድር ላይ ነፍስ ያለው ሰው መኖር አይችልም። ማንኛው አይኖርም። የዚህ ሁሉ በምድር ላይ ነፍሳት ላሉ ነፍሳት ሁሉ ሕይወታቸው ዝናብ ስለሆነ ማለት ነው። ከብቶቹን ከመበላቸው ሳር ሲበሉ ሳሩ ሲበቅል ነው። ካልበቀለ ለከብቶች ቀለብ እና እግዚአብሔር ያክብርልን። እንግዲህ ተመልካቾቻችን በጣም የነበረው ጊዜ እግዚአብሔር እናመስግነናል፣ ተፈጥሮን አድንቀናል። እግዚአብሔር ጊዜያችን ይባርክልን። ደግሞ በይበልጥ ደግሞ አዲስ አበባ ላይ መጥተን በሚዲያ እንደሚያው እግዚአብሔር እናስፈቅድልን። ተፈጥሮ የሰጠን እግዚአብሔር አምላክ ምስጋና ይድረሰው። መስዋዕት